እኔም የተደረኩ ልበል ወይስ ጆሮ ምን ለማያደርጉ ፍትሃዊ ነው ነው? በነገራችን ላይ ህዋቶች እንደዛ እያደረጉ ነው። ሚዲያ ላይ ዛሬ እንዳይወራ ነው ይሄን እየሞከሩ ያሉት። ወደ ጦርነት ህዝቡን ለመመለስ ስለቆረጡ ባጭሩ ላድርግልን ነው ቀልድ ሳይሆን ነግበኔ ናት። ቆይ ቀልድም ጥሩ አይደለም፣ ፉከራም ጥሩ አይደለም፣ ውሸትም ጥሩ አይደለም። ከቲፒኤልኤፍ በፊት ያድርገኝ ደብረጽዮን ከሚነካ የትግራይ ህዝብ ይለቅ የሚል አስተሳሰብ ያላቸው ሰዎች በህዝብ ቁስል ስር ተሸፍነው ፖለቲካ አይደለም ግን ፖለቲካ ነው የሚባል ነገር ተው። ለዛ ነው 2020 ላይ ተመልሰን ይሄን አይነት ስሜት ነው የሚሰማኝ። በጣም ትክክል ያልሆነ አካሄድ ነው። ችግሩ የፖለቲካ ችግር ነው። ለመፍታት የተሄደበት መንገድ እንቅፋት ሲኮን ለህዝብ የተላከን ገንዘብ ስንዴ ጭምር እንደገና ኃይል አደራጅቶ ከኢትዮጵያ መንግስት ጋር ለመዋጋት እየተሰራ ያለውን ስራ በአንድ ጎን እየደገፉ እያሉ በዚህ ደግሞ ተመልሰው የህዝብን ጉዳት ለዩናይትድ ኔሽንስ አሳያለሁኝ እንትን ብያለሁ ተጎድቻለሁ የሚለው ይሄ በጣም ከባድ አይነት አካሄድ ነው። እንደዚህ አይደረግም፣ ነውር ነው። ለኔ ነው አየኸና። ቆይ አንድ ጊዜ አሰፉት አገሽኝ ነው። አንቺ ብቻ አይደለሽም። ብዙ የቲፒኤልኤፍ ህልውና የትግራይ ህዝብ ህልውና ነው የሚለውን የ2020 አስተሳሰብ እስካሁን ያለቀቃችሁ ሰዎች እስካሁን ያለቀቃችሁ ሰዎች ይሄን አደጋ መልሰን ፖዝ እያደረግንበት ነው ያለው። የህዝቡን ስቃይ እንደገና እንጠራበታለን። እንደገና ዓለም አቀፉ እንዲያይልን ህዝቡ ተነስቶ አሁን እንዳልሽው ድመት ተዘግቶብኛል ብሎ አስቦ ህዝቡ አብሮን ይነሳል በሚል ሐሳብ ህዝብን ማስጨነቅ፣ ህዝብን ማስራብ፣ የህዝብን ችግር ወስዶ ደግሞ የፖለቲካ መነገጃ ማድረግ፣ ለህዝብ የሚላክ በጀት እኮ ሲሰጥ ዲሳር ማድረጋለሁ ብሎ የተስማማ በ30 ቀን ውስጥ መሳሪያ ፈታለሁኝ ያለ አካል አዲስ መመልመልና ማሰልጠን ውስጥ እየተገባ ከኤርትራ ጋር ከሌሎች አገሪቱ ካሉት አካላት ጋር እንደገና የጦር መሳሪያ ልውውጥ ሌላ አይነት ሽሙንሙን ሌላ አይነት የጦርነት ድግስ እየደገሰ ህዝብ ላይ የተሰጠውን ነገር የህዝብ ወደዛ ዳይቨርት እያደረገ ለምን ዳይቨርት ታደርጋለህ? አንደኛ ገንዘቡን እጠቀማለሁ፣ ኃይል አደራጅበታለሁ። ፕሪቶሪያ ማለት እኔ ለጦርነት ደግሜ እንደዘጋጅ የማገገሚያ እንደገና ትንፋሽ ለመሳቢያ እንጂ ሰላም ፈልጌ አይደለም ነው። እዛ ያደራጀው በዚህ በኩል ደግሞ ተመልሼ መጎዳታቸው ጥሩ ነው። ለዚህ ተፈናቃዮች አይመለሱም ሲሉ የነበሩት እኮ ቲፒኤልኤፎች ተፈናቃይ አይመለስም ቢኮዝ የኛ ህልውና ሳይረጋገጥ ፓርቲያችን ወደ ቦታው ሳይመለስ ተፈናቃይ አይመለስም። የተፈናቃይን እዛ መሆን ፖለቲካ ይሸቅጡበት ነበር። የክልሉ ጊዜያዊ ፕሬዝዳንት ራሱን የተናገረው የሚታወቅ ገሃድ የሆነ ነገር ነው። የተራቡ ሰዎችን መጠቀሚያ ማድረግ፣ የተጎዱ ሰዎችን መጠቀሚያ የነሱን ጉዳት በአንድ በኩል ቪክቲም እያደረጉ በሌላ በኩል አግሬሽን የመስራት ማለት ነው። ጦርነት የቆመበትን ስምምነት ከአንዴም 10 ጊዜ እየጣሱ በንቀት እንደፈለጉ የማሰልጠን እንደፈለጉ እንትን ማለት የመታጠቅ አላደርግም ብለው የፈረሙትን ነገር ማድረግ ከዛ ደግሞ ተመልሶ ህዝቡን ታዲያ ምን ይደረግ? ኦኬ ጊዜያዊ ክልላዊ መንግስት ከነጉድለቱ ችግርን ቢኖርበት ቀጥሎ እንዲሰራ ሪፖርት አቅርቦ የተመለሰውን እሱን እናነሳለን። 2020 የነበረውን ስትራክቸር እንመልሳለን ማለት ነው። 2020 የነበረውን ጦርነት እንመልሳለን ነው። ህዝቡ ከእጃችን ሳያመልጥ መጠርነፍ እየቻልን አሁንም ተመልሰን ጦርነት እንግባ ነው። ይሄን የሚያደርገውን አካል አትናገሩብኝ ብላችሁ ዱላ ይዛችሁ ነው ቲክታክ ዩቲዩብ ላይ የምትዞሩት። ቲፒኤልኤፍ ተነካ ያላችሁ ሰው ጭንቅላት ለመምታት የቲፒኤልኤፍ ጋርዶች ናችሁ። ቲፒኤልኤፍ በሚሰራው ነገር ህዝብ ላይ የሚደርሰውን ጉዳትስ አይ እሱ ደግሞ የእንትና ጥፋት ነው እንዲህ ምናምን ድመት ተዘጋበት የሚባል ነገር የለም። እናንተ የሚሰጥ ለህዝብ የምትጣል እያንዳንዷን ነገር ወደ ድርጅታችሁና ወደ ታጠቀ ኃይል እያዞራችሁ መንግስት ዝም ብሎ ራሱን ደጉሞ በራሱ ስፖንሰርሺፕ ጦርነት የራሱ ላይ ያዘጋጃል እንዴ? መንግስት አትሊስት ኮንትሮል ሊያደርግ ይችላል ብሎ ያስቀመጠውን ኃይል ደግሞ ማራዘሚያ ሲሰጥ እንኳን በፕሪቶሪያ የታውቁታላችሁ። ፕሪቶሪያን ከተወለደበት ቀን ጀምሮ እየጣሳችሁት የነበረ ስምምነት የቲፒኤልኤፍ ደጋፊዎች ቲፒኤልኤፍ እንዳይነካብኝ ደብረጽዮን የዘላለም አዳኜ ነው ብላችሁ የምታስቡ ሰዎች በዚህ ደግሞ ዞራችሁ የትግራይን ህዝብ ጉዳት ለመሸቀጫ አታርጉት። አሁን ከባንክ ብር ማውጣት የቴሌ የመብራት ምናምን የሚባሉት ነገሮች ቄንጥ የሚሆኑበት ሁኔታ ውስጥ እየገባን ነው። ጦርነት ተመልሶ እየመጣብን ነው። ጦርነትን መልሶ እያመጣ ያለው ኃይል ደግሞ ማንም ይናገረኝ የለም፣ የፈለግኩትን አሰለጥናለሁ፣ ከፈለግኩ ጋር ሰራለሁ፣ የፈለግኩትን አስታጥቃለሁ፣ ያለኔ ማንም የለም፣ እኛም በሶች ነን፣ ጦርነት ባህላዊ ምናምን እያላችሁ የነበራችሁ ሰዎች ተመልሳችሁ አሁን በትግራይ ህዝብ ላይ ሌላ ዙር ቁማር ለመቆመር እየመጣችሁ ነው። ህዝቡ ይሄን ሰምቶ ማስቆም መቻል አለበት። ከነድካሙ የጊዜያዊ ክልላዊ መንግስት አለ።
ጊዜያዊ ክልላዊ መንግስትን ለማውረድ የራሳችሁ ስልጣን ስታብሊሽ ለማድረግ እየሰራችሁ ነው። ይሄን እውነት እንዴት ነው የምንካካደው? የትግራይ ህዝብ እኮ ገና ብዙ የሚቀረው ነገር አለ። ደሞዝና በጀት ብቻ አይደለም፣ እንደገና ሪኮንስትራክሽን ይቀረዋል እኮ ገና የፍትህና የመልሶ ግንባታ ሂደት አለ። በጣም ብዙ ነው የሚቀረው። ተፈናቃይ መመለስ አለበት፣ ወደ ፖለቲካል ሴትልመንት ውስጥ መግባት አለበት፣ ወደ ኢትዮጵያ ፖለቲካ ውስጥ። ይሄን ለመስራት ግን አንደኛው ወደዛ እየሄደ ሌላኛው ወደዚህ ነው የሚሄደው። እዚህ እናስታጥቃለን፣ እንትናን ስፖንሰር እናደርጋለን፣ አማራ ክልል ላይ ያለውን ኃይል ጋር እንሰራለን፣ ከሻቢያ ጋር እንሰራለን፣ ከአሸባብ ከፈለግነው ጋር እንሰራለን። መደበቂያችን ምንድን ነው? የትግራይ ህዝብ ደግሞ ኧረ ተው በቃን ጦርነት ሲል አይ አንተ እንትን ችግር የለም እኛ ከተረፍን ነው የምትተርፈው፣ እንደ ድርጅት እኛ ከሌለን አንተም የለህም ትጠፋለህ ነው። እኔ ምን እንደሆናችሁ አላውቅም። አይ ይጥፋ ነው የምትሉት እንደ ትግራይ ህዝብ አሳጥረውና ያለ አሳጥረው። ስለዚህ ሪያሊቲው እንደዛ ነው። አሁን ባንክ የሚባለው ነገር 2000 ይወጣ የነበረው ባንኩም እኮ ተዘግቶ ነበር፣ ቴሌውም እኮ ተዘግቶ ነበር። ለምን? ጦርነት ላይ ነበር። ከዛ ከመዘጋት ከዛ ሁሉ ሞት ከዛ ሁሉ ጦርነት የወጣ ነው በስምምነት ነው። ስምምነቱ ደግሞ ትጥቅ እፈታለው ቲዲኤፍ የሚባል ነገር የለም፣ ትግራይ ላይ አሁን መልሰው ያቆሙት አካል የለም ብለው ነው የፈረሙት። አሁን እሱን ቀደው አስታጥቃለሁ እሰለጥናለሁ ጉልበቱ አሳጥረውና ሪል ነው የምናወራ ያለ ነው። ሪል ነው እየነገርኩሽ ያለው። አንተም ከገባህበት ምንድን ነው የሚባለው ስልቻ ውጣ፣ እኔም ከገባህበት ስልቻ ወጥተን ስለ ህዝብ ነው የምናወራው። ያው ስለ ህዝብ ነው የምናወራው። የተናገርኩት ነገር እውነት ያልሆነ ነገር ካለው ነገር ወታደር እያሰለጠነ ካምፕ ትነግሪኛለሽ። ስለዚህ በጀት የማዞር ስራ፣ ነዳጅ፣ እርዳታ፣ እህል በእህል ደረጃ የመጣ እህል እኮ 7 መኪና እህል ከነተሳቢው መጥቶ ምን ያህሉ ወደዛ ዳይቨርት እንደተደረገ በአንዳንድ ጀነራሎችና የቲፒኤልኤፍ አመራር እናውቃለን እኮ። እና ዝም ብለህ ስጠን እኛ ወታደር አሰልጥነን አዘጋጅተን እንደገና ወደ ጦርነት የምንገባበት ስፖንሰር ሁንልን እኮ ነው የፌደራል መንግስት እየተባለ ያለው። እኛ እንጠሳለን ፕሪቶሪያን፣ እኛ እንደፈለግ እናደርጋለን፣ ወደ ጦርነት እንዘጋጃለን፣ የሚዋጉ ኃይሎች ጋር እንሰራለን። አንተ ደግሞ ስራህ ምንድን ነው? መብራት መስጠት፣ ብር መስጠት፣ ካሽ ሆርድ እናደርጋለን፣ ነዳጅ መስጠት፣ በራስህ ስፖንሰርሺፕ መልሰን መንግስት እናፈርሳለን ነው። ይሄ አይሆንም ማለት ነው የሚቀድመው እንጂ ይሄን ያለ ነው ወደ ሰላምና ወደ መልሶ ግንባታና ወደ ባንክ መከፈት ወደ ቴሌ መከፈት ወደ ነገር መስተካከል ሳይሆን ይሄን ያለ ነው ሮንግ ዌይ we're going back to war። ከዛ መወጣት አለበት። እዛ ላይ ብንስማማ አንድ ነገር እናመጣለን። አሁን ባለንበት መንገድ ግን ድመት ምናምን የሚባል አይሰራም። እንደዛ ትክክል አይደለም። ኦኬ አቁምና በኋላ ትመጣለህ። ለምን መሰለ እኔ ይሄንን ነገር የምናገረው ያለሁት ሲጀመር ከመጀመሪያ ምንድን ነው ያልኩት ማዕከላዊ መንግስትና የትግራይ ጊዜያዊ መንግስት ናቸው አይደል? አንድ መንግስት ለአንድ ማህበረሰብ ለሚገዛው ማህበረሰብ መሟላት ያለበት ቤዚክ የሆኑ ነው ማወራ ያለሁት። ይሄንን በውሉ ያለው ፕሪቶሪያ ላይ ያለው ምታወራው ያለው ሁለቱም ነው መስራት ያለባቸው። ጊዜያዊ መንግስትና ማዕከላዊ መንግስት ሆኖ ነው መነጋገር ያለባቸው። ሲጀመር 3 ዓመት ሙሉ ምንም የተሰራ ነገር የለም። ይሄ መዋሻሸት የሌለ መሬት ላይ ያለው ነው። ምክንያቱም ህዝቡ ላይ የት እንዳለ አንተ ታውቃለህ። ውሉ ምንድን ነው የሚለው? ኢሚዲየትሊ ነው የሚለው። ኢሚዲየትሊ ናን ኤንዲኤፍ የሆኑ ከትግራይ መውጣት ከኢትዮጵያ መውጣት አለባቸው። ሁለተኛ ምንድን ነው የተማዛ ብሎ ያለው ማህበረሰብ ወደ ነበረበት ቀዬው መመለስ ነው የሚለው። ከዛ በኋላ የትግራይ ህዝብ ጸጥታው ስቴብል ከሆነ በኋላ ዲስ አርሚ ይደረጋል ነው የሚለው። እኔ ዝም ብዬ አይደለም ማወራ ያለሁት። ይሄንን መስራት ያለባቸው ያልኩህ ነው ጊዜያዊ መንግስትና መንግስት ነው መስራት ያለበት። ይሄንን ዘይሮ ነው፣ ምንም ነገር የተደረገ የለም። እኔም እየዋሸው አይደለም፣ አንተም አልዋሸም። ዘይሮ ነው መስራት የነበረበት። ማን መሆኑ ታውቃለህ። ስለዚህ ይሄንን መዝጊያ የተዘጋባት እንትን ድመት ብለህ ምንድን ነው? እውነት አይደል እንዴ? ይሄንን እኮ ነው ማወራ ያለሁት እኔ። ሲጀመር አንተ የምታወራው ያለው ለእኔ የሚመለከት አይደለም። እኔ የጊዜያዊ መንግስት የምደግፍ ሰው ነኝ። ከማን ጋር እንደምታወራ አንዳንዴ ማወቅ ጥሩ ነው። ሜቢ ክለብ ሃውስ ምታቃ ተሰፉ አይደለችም አሁን። ስለዚህ ጊዜያዊ መንግስት የምደግፍ ነኝ።
ይሄ ጊዜያዊ መንግስት ግን ባዶ እጅ ነው የሚመጣኛለ ምንም አላየሁትም። ስለዚህ ይሄንን ነው ማወራ ያለሁት። አሁንም ጊዜያዊ መንግስት አልደግፍም አላልንም። እዚህ ያለ ነው ዝም ብሎ ይሄ ቅራቁምቦ ሰምታችሁ የምታወሩት ተውት። ያለው ሪል ስቃይ ነው ማወራ ያለሁት። እኔ ምን አይነት ሳፈር እያደረገ ሆነ በማንም ህዝብ ልደርስ ማልፈልገው ነኝ። በማንም እንኳን በራሴ በቤተሰብ በፋሚሊ የሚደርስ ያለው ይሄንን ማለት እንዴት ወደ ፖለቲካ ተወስደዋለ? ምትሎ ያለው እኮ ማረግ የሚገባው የነበረ እኔ መንግስት ምለው እኮ ነው የኢትዮጵያ መንግስት እኮ ነው ይሄንን ማረግ የነበረበት። እንደዛ ሸቀጥ የሚደረግ ከሆነ ማን ነው መቆጣጠር የነበረበት? እኔ እኮ ኤክስትራ ሄጄ እንዳልናገር ነው እንጂ ትናንትና ወታደር ነበርኩት ኢትዮጵያ ሞያሌ ሆኜ እንዴት እንደምጠብቅ የነበርኩት አውቀዋለሁ። ይሄንን ማረግ የነበረው ማዕከላዊ መንግስት ነው። ልክ ልነግርህ ከፈለክ የማን ኃላፊነት ነው? ኢትዮጵያን ስቴብል ማረግ የአንድ ክልል ብቻ ነው እንዴ? ምን አረገ? ያንን እኔ ለራሴ ላሁን እንደዚህ ስናገር ሰምታችሁት አታውቁም። እንኳን ካንተ ከሌላ ማላወራም ነበር። ያለውን ስቃይ ነው የምናገረው ያለሁት። የእውነት ሰው እንድድን መስራት ነው። ፖለቲካ ማሰብ ኤክስትራ ነው ያልኩህ ለዛ ነው። ስጀመር ሪል ነው ማወራ ያለው። ዝም ብሎ ታራና የፖለቲካ እንዳይመስል ጠይቃቸው። እዚህ ያሉት ከኔ ጋር ተቃራኒ የሆነ እንትናቸው ጠይቃቸው። እኔ እንደዛ ነው የምለው ያለሁት በአሁን ሰዓት ቀልድ አይደለም። እስቲ ለጊዜያዊ መንግስት በአይዲፒ ስንት ነው የሚሞተው አቅርብልኝ ይበለው። ማን ነው ለጊዜያዊ መንግስት አልቀበልም ያለ? ከማን ነው የምታወራ ያለው? ከኔ እኮ ነው የምታወራ ያለው። ከዚህ ያሉ ተጋር እኮ ነው የምታወሩት ያላችሁት። እኛ ነን የምናወራ ያለው። አንቀበልም አላልንም። ኦፍ ኮርስ እስካሁን ዜሮ ነው፣ ምንም አልተደረገልንም። በፕሪቶሪያ ውል ለትግራይ ህዝብ ምንም አልተደረገለትም። ጭራሽ አሁን ባንክ እንደዚህ ሆነ ሲባል በጣም ነው የተቃጠልኩት። እንዴ ህዝባችንም አልተመለሰም። ጭራሽ ለቤተሰብ ልከንም እንደዚህ ሊሆን ብዬ ነው የምናገር ያለው። በጣም ስለመረረኝ እንጂ እኔ እኮ ካንተ ጋር ዲስከስ አድርጌ አላቅም ከቀልድ ውጪ። ግን ወዴት እየሄድ ነው እያየነው ነው። ሲጀመር እሱ የውስጣችን ነው። አንተ የምታወራ ያለው የሚደግፋለ የሚቃወማለ። ስለዚህ ማረግ የሚገባው መንግስት ነው። ኢትዮጵያ መራሎ የሚል አካል ነው ይሄንን ማረግ የነበረበት ነው የምል ያለው። መጠበቅ የነበረበትም ኃላፊነት አለው። ስፔሻሊ በዛ የምታወራው ያለው ወደዚህ ይሄዳል እና ማን ነው ዳር ድንበር መጠበቅ የነበረበት? አሰፉ ነኝ እንዴ? አንተ ነህ እንዴ? እኛ እኮ ሲቪላን ነን። ከማዕከላዊ መንግስት ምን ማድረግ ነበረበት? አንተ ራስን ድረሰው። ስለዚህ ወደኛ ወደዚህ ያለ ነው ሲቪላን አይደለም መምጣት ያለበት። ይሄንን ኮምፕሌን እንደዛ ካለ ከምናጋግረው አካል ተነጋግሮ መፍትሄ ነው ማስቀመጥ ያለበት። አይ ዶንት ኬር እንደዛ ያሉ በሳይለንት ኪለር ተጋሩ ይለቁ ከሆነ ንገረኝ። ካልሆነ ግን አንተ የምትመራው ህዝብ እንደዛ ሲሳቃይ እኔ መሪ ነኝ ብዬ መናገር ሞራል አይኖረኝ። ይሄ ምን እያረጋችሁ ነው የምትለኛለህ? አይደል ነው ለማን መሆኑ አይገባኝም። እኔ በዛ ውስጥ ስለሌለው ምንም የሚመለከተኝ አይደለም። ለስልጣና ለምናምን ትላለህ። ማን ነው የሚያሰለጥን? እኔ ማውቀው ነገር የለኝም። ልንገርህ፣ ግልጽ ነው የምነግርህ። ኦፍ ኮርስ የህወሓት ደጋፊ ነኝ። ትናንትና ነበርኩት፣ አሁንም አለሁት። ይሄ መሆን ግን ስለ ህዝቤ ስቃይ አትናገርም ማለት አይገባም። ይሄ የራሴ የፐርሰናል እንትኔ ነው። አንድ ፓርት መደገፍ ግን መጀመሪያ ቅድሚያ መምጣት ያለበት መኖር ነው። ህዝቡ መጀመሪያ መኖር አለበት፣ መንግስት መኖር አለበት። ከዛ ነው ወደ ፓርት መደገፍ የሚመጣ። ያና የእውነት ፖለቲከኛ ከሆንክ ሶስተኛ ደረጃ ነው የህልውና የመኖር መጀመሪያ ይቀድማል የትግራይ ህዝብ። ከዛ ነው የፖለቲካ ፍላጎት የሚመጣ። እዛ ላይ ነው ያለ ነው እኛ። አሁን ሌላው ኤክስትራ ነው ምን ያለው። ለዚህ ነው አሰፉ እንትን የህወሓት ደጋፊ ነኝ ብለሻል። እንትን ኦ ማይ ጋድ እናንተ እንደ ሰይጣን ነው ያያችሁት። ትናንት አይደለም ልሸፈለኩት እሱ የህወሓት አንድም ልናገራ ማለት እንትን አንድ ጊዜ ግን አሰፉ ሁላችን አንድ ነው። እንደግፍ አይደግፍ ያነሳሽው ነገር ማስታወቅ ስላለኝ አያራው አመለካከት ስላለኝ እኮ ነው። ከናም ጥሩ አይደለም፣ ግን ደግሞ በተራ እንነጋገር።
አይ ቲንክ አሰፉ ፕሪቶሪያ ስምምነት ባይዞ ፍሬ ልኬልሽ ነበር ዶቼ ቬለ ላይ ትላንትና የተለቀቀ የጎደፋይ ከሚባለው የትግራይ ክልል አቃቢ ህግና የቲፒኤልኤፍ አባል የሆኑ አቶ ጎደፋይ ጋር ሌሎች ሁለት ሰዎችን ባሉበት ዶቼ ቬለ ላይ ውይይት አድርገን ነበር። ትላንት ተለቋል። እዛ ላይ ራሱ የክልሉ አቃቢ ህግ የሆነው ሰው ሁለት ጊዜ በተሳሳተ መንገድ የፕሪቶሪያን ስምምነት ሲጠቅስ አይቼዋለሁ። አሰፉም አሁን ስታነሽ አይቻልም። የሌሉ ነገሮችን ፕሪቶሪያ ስምምነት ላይ የሌሉ ነገሮችን ታነሳላችሁ። አንዳንዴ ፕሪቶሪያ ላይ በአስቸኳይ ከእንትና ይወጣሉ ምናምን የሚባል ነገር የለም። የተባለው ግልጽ የሆነ ነገር ፕሪቶሪያ ላይ ያለው መሳሪያ ይፈታል ነው። የጊዜ ገደብ የተቀመጠበት ነገር የጦር መሳሪያን መፍታት ነው። እስከ ትንንሽ መሳሪያዎች ድረስ ነው የሚለው። ደግሞ ከባድ መሳሪያ ብቻ አለ። እስከ ትንንሽ መሳሪያዎች ድረስ መሳሪያ በ30 ቀን ውስጥ ይፈታል ነው የሚለው። ለመተማመን የተገነባ እንደው እንዲያስገርማችሁ አንቀጽ 7 የሚባለው ማለት ነው ለቲፒኤልኤፍ ኃላፊነቶችን ለትግራይ ለፌደራል መንግስት ኃላፊነቶችን የሰጠበት ይሄ አንቀጽ 7 ኮንፊደንስ ቢልዲንግ ሜዠርስ የሚለው ማለት ነው። 7 ናቸው ያሉት የትግራይ ክልል የቲፒኤልኤፍ ማለት ነው። ኮንስቲቱሽናል ኦቶሪቲ ሪስፔክት ያደርጋል ይላል። የፌደራል መንግስትን ኦቶሪቲ ኤንድ ኮንትሮል ኦቨር ፌደራል ኢንስቲትዩሽንስ ሪስፔክት ያደርጋል ይላል። ጥሶታል። ኤዲንግ ኤንድ አቤቲንግ ሰፖርቲንግ የሚለው ኮላቦሬት ማድረግ ከሌሎች አካላት ጋር መተባበር፣ ኤድ አቤት ማድረግ በተለይ ከታጣቂዎች ጋር ጥሶታል። ግልጽ በሆነ የሚታወቅ አልጣስኩም ምናምን የሚባለው ቀርቷል። አሁን በደንብ የሚታወቅ ነው። Constitutional mandate of the federal government to deploy the Ethiopian National Defense as well as federal security and law enforcement agencies to discharge their responsibilities under Constitution relevant laws and regulations. በከፊል ተጠሰዋል። እነኚህ የፌደራል መንግስቱም ስለፈለገ የወጣ ነው። ሲንንተው ዲ refrain from conscription training ቅድም ያልኩት ትሬን ማድረግ ዲፕሎይ ማድረግ ሞቢላይዝ ማድረግ አይፈቀድም። ተስማምቷል። ቲፒኤልኤፍ እዚህ ላይ ጥሷል። ይሄንን እንግዲህ እነኚህ ኮንፊደንስ ቢልዲንግ ሜዠርስ ናቸው። እነኚህን ከተደረገ ነው ወደ መተማመን ወደ ከጦርነት ወደ መውጣት የምንሄደው ተብሎ የተፈራረማቸው። halt any conduct that undermines the sovereignty and territorial integrity ጽምዶ ማለት ነው። አታደርግም ማለት ነው። ቴሪቶሪያል ኢንቴግሪቲን ጥሷል። all attempts of bringing about unconstitutional change of government ጌታቸው ረዳን ያባረረበት መንገድ አሁን ታደሰ ወረደ ላይ ያደረገ ያለው ነገር በጦርነት የፌደራል መንግስትን ሊጥሉ ከሚሞክሩት ከኤዲንግ እና ቤቲንግ የሚያስ እንዳለ ከነዚህ ውስጥ በትንሹ ከ7ቱ 6ቱን ጥሷል። የፌደራል መንግስት ኃላፊነቶች ተብሎ የተቀመጡት አንቀጽ 7 ንዑስ አንቀጽ 2 ገቨርንመንት ኤፍዲአር እንትኑ ማለት ነው ኢትዮጵያ ሚሊተሪ ኦፕሬሽን ታርጌቲንግ ዘ ቲፒኤልኤፍ ኮምባተንትስ ጦርነት ወይ ሚሊተሪ ኦፕሬሽን አቁሟል አይደል? አዎ። ኤክስፐዳይት coordination and restoration of essential services in Tigray region within agreed 2022 እንደተፈረመ የተደረገው ማለት ነው። ኤክስፐዳይትድ በሆነ ሁኔታ የቴሌ የመብራት ሌሎችም essential services የሚባሉት ለምትን ለማድረግ ከተለያዩ ክልሎች ሄዶ እስከ መገንባት ሐኪም ቤቶች፣ ትምህርት ቤቶች እስከ መስራት ድረስ የተሄደበት እርምጃ ማለት የፌደራል መንግስቱ ያስተባበረው ተደርጓል። ኋላ ላይ አሁን ሪግሬስ አድርጎ አሰፉ እየጠፋ ነው ያለችው ነገር ማለት የፌደራል መንግስቱ ሁለተኛውንም አድርጎታል። facilitate the lifting of the terrorist designation TPLF terrorist የሚለውን ያስነሳለታል ይላል። ሲ አድርጎለታል። mobilizing and expediting humanitarian assistance expedite ያደርጋል የሚል ተደርጓል። ይሄም ስለዚህ ያደርጋል የተባለውን እንዳለ በከፊል አትሊስት ወደ ኋላ የተመለሱ ይኖራሉ እንላለን እንጂ እነኝን እንዳለ አድርጓል የፌደራል መንግስት። ያኛው ደግሞ እንዳለ ጥሷል ኮንፊደንስ ቢልዲንግ ሜዠርስ። አሁን ምን አድርጉ እንደምንባባል አይገባኝም። የተስማሙበትን ነገር እየተጣሰ ማለት ነው። አንቺ አሰፉ አሁን ሙሉ ይወጣሉ ምናምን ኬንያ ላይ የተነጋገሩት በነገራችን ላይ የፕሪቶሪያው አግሪመንት አይደለም። ኬንያ ላይ የፕሪቶሪያውን አግሪመንት እንዴት እናስፈጽም የሚል ስምምነት ነው። ዲዲአርን በሚመለከት የተስማሙት አንቀጽ 6 ይሄንን ነው የሚለው። ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሃዝ ኦንሊ ዋን ዲፌንስ ፎርስ አንድ ጦር ብቻ ነው ያለው። ቲዲኤፍ የሚባል የለም። ተስማምቶ ቲፒኤልኤፍ ፈርሟል እዚህ ላይ ይሄንን አላከበረም። ስቲል እያደራጀ ስቲል ቲዲኤፍ እያለ የሚጠራው ሞቢላይዝ የሚያደርገው ኃይል አለው። አንደኛ shall design and implement ሁለተኛው comprehensive DDR program for TPLF combatants consistent with the constitution of the Federal Democratic Republic of Ethiopia
ይሄ ተነድፏል። ኬንያ ላይ የተስማሙበት ነው። within 24 hours of signing ይሄ በተፈረመ በ24 ሰዓት ውስጥ ቻናሎች እንደሚከፈቱ የንግግር ቻናል ተደርጎ ነበር። ዲ agree to organize a meeting of senior commanders ይሄም ተደርጓል። በ5 ቀን ውስጥ ሚቲንግ ያደርጋሉ የሚለው። ኢ undertake the disarmament of heavy armaments of the TPLF combatants as a matter of priority based on detailed schedule በዲቴል ስኬጁሉ መሰረት immediately ኮምባታንቶች መፈታት አለበት። እዚህ ላይ የነበሩ ኢቭን ጀነራሎቹ ወጥተው ፈተዋል ብለው ተናግረው ነበረ። ኋላ ላይ ግን ሌሎች አሻጥሮች እንዳሉበት ተደርሶበታል። within 10 days from the conclusion of this meeting of senior commanderoች ነው የሚለው the 10 days period could be extended based on አሁን ምንድነው የሚለው መሳሪያ እንዳለ ይወላችሁ ኤፍ ላይ ምን ይላል agree to finalize the overall disarmament of the TPLF combatants including light weapons within 30 days በ30 ቀን ውስጥ ትንንሽ መሳሪያዎችን ሲጨምር ዲሳርም እንደሚያደርግ ተስማምቷል። 30 ቀን ውስጥ አሁን 4 ዓመት ሊሆኑ ነው። agree that the demobilization and reintegration plan will consider the Tigray region's law and order needs የክልሉ የሚያስፈልጋቸውን ታጣቂዎች የሚሊሻ የፖሊስ እነኝን በማከለ መንገድ ይደረጋል። ግን በ30 ቀን ውስጥ ትንንሽ መሳሪያ ከቢድ ብረት ቀሊል ብረት የሚባል እንዳለ ተፈታ በዚህ ተስማምቷል። ይሄ ተጥሷል። ለዚህ ምክንያት አንድ ጥያቄ ብቻ እዛው ፖዝ just one question ልጠይቅህና አሁን ፕሪቶሪያ አግሪመንቱ ሁላችን ያው ያነበባችሁ ሰዎች አንብባችሁታልና እምቢ እኔ ፕሪቶሪያ በፊት ስትናገራት ነበር። ፕሪቶሪያ አግሪመንት አቅሜን እስካስተካከል ድረስ ነው እንጂ የምጠቀምበት አልፈልግም፣ እምቢ አልሰማህም ካለ ቲፒኤልኤፍ ምንድነው የምታደርገው? ሴሴሽን በቃ ማለት ጨርሰው ግን አያና ሴሴሽን ኦፍ ሆስቲሊቲ ቆመ ማለት ነው። ያፈረስከው እኮ ሴሴሽን ነው። ሴሴሽን ማለት ማቆም ማለት ነው አይደል? ሲድ ማድረግ ማለት ነው። ከጦርነት ከውጊያ ማቆም ማለት ነው። እነኚህን ነገሮች ለማስከበር የፌደራል መንግስቱ ስልጣን 2 ሰራዊት እንደሌለ ምርጫው ህጋዊ እንዳልሆነ አሁን ቲፒኤልኤፍ የተስማማበትና የፈረመው እነኚህ ነገሮች ህገ ወጥ ናቸው። ህግ ማስከበር በዘመቻ እናደርጋለን፣ በሰላማዊ መንገድ ካልተከበረ በህግ በሰላም በዘመቻ እናደርጋለን ብሎ ነው ያለው ወደ ውጊያ ገቡት። የተገባበት ውጊያ ለሁለቱም የማያዋጣ በጣም ጎጂ የሆነ ውጊያ ኋላ ላይ ይብቃ ሲባል ቲፒኤልኤፍ የተስማማው ህጋዊ እንዳልሆነ ሰራዊቱም መፈታት እንዳለበት ህጋዊ እንዳልሆነ አንድ ሰራዊት ብቻ እንዳለ ኢትዮጵያ ውስጥ ምርጫውም ህጋዊ እንዳልሆነ ስልጣን እንደሌለው ቲፒኤልኤፍ ህጋዊ በሆነ ምርጫ እንደተወዳደረ ይሄንን አምኖ ነው። ስለዚህ ይሄንን ጦርነት ያስቆመው ይሄ ነው ሆልድ የሚያደርገው። ይሄንን አፈርሳለሁኝ ወደ ውጊያ ነው የሚሄደው ካለ እርምጃ መውሰድ ይኖርበታል ቲፒኤልኤፍ ላይ ፌደራል መንግስት። ይሄንን ማድረግ ማለት ደግሞ ለትግራይ ህዝብ የሚኖረው ጉዳት ገንዘብ ከባንክ ተልኮ ከምናምን ከሚለው በዘለለ ነው። ቢኮዝ ቲፒኤልኤፍ ማለት እንደ ሌሎቹ ኦሮሚያ ወይ አማራ ክልል ላይ እንዳሉ ታጣቂዎች ጫካ ውስጥ የሚኖር አይደለም። ቲፒኤልኤፍ ማለት የትግራይን ክልል የመንግስት ስትራክቸር ስቴት አፓራተስ ይዞ ያለ ኃይል ነው። ስቴት አፓራተስ ይዘህ ከፌደራል መንግስት ጋር ስትዋጋ ህዝብ ላይ የሚደርሰው ጉዳት ከፍተኛ ነው። የሚደርሰው ከበባውም ጫናውም ለህዝብ የሚተርፈው መዘዙ ብዙ ነው። ለዛ ነው ትዕግስት እየተደረገ ከመጠን በላይ ትዕግስት ተደርጎ ሁሉም በተጣሱበት ሁኔታ እንኳን ለማስታመም የተሄደው። ለዛ ነው ህዝቡ የሚማጸነው። ለዛ ነው ብዙዎቹ ጥለው መሳሪያ ይዘው ጭምር ፒስ ፎርስ ብሎ እስከ መውጣት የደረሱት። እነ ጌታቸው ረዳ እነ ጀነራል ጻድቃን ወጥተው ይሄ ኃይል ትግራይን እስከሚያጠፋ የትግራይን ህዝብ አደጋ ውስጥ ካልከተተ አርፎ አይቀመጥም ብለው እሱ ላይ የተነሱበት ምክንያት ለዚህ ነው። ህዝቡ እንዳለ ተነስቶበት ያለው ይሄ ኃይል ሄዶ የፈረመውን እንኳን ማክበር እምቢ ያለ የትግራይን ህዝብ የጦርነት መቆመሪያ ከማድረግ እጁን የማይሰበስብ ኃይል ነው። ፌደራል መንግስት እርምጃ የማይወስድበት ምክንያት ቲፒኤልኤፍ ህጉን ስላልጣሰ ወይም ደግሞ የተስማማውን ስምምነት ስላላፈረሰ አይደለም። እርምጃ የማይወሰድበት ምክንያት ለሱ ተብሎ የሚካሄድበት መንገድ የትግራይ ህዝብ እስኪነቃ በቂ የሆነ አዌርነስ በቂ የሆነ ፑሽ እስኪፈጠርበት ድረስ የሚደረግ ትግስት ነው። ለህዝብ ሲባል ትክክለኛ ዲሲሽን ሜክ እንዲደረግ ነው። በእውነትም ደግሞ ባለፈው 1 ዓመት ተኩል ውስጥ የትግራይ ህዝብም የትግራይ ኤሊትም ጤነኛ የሆነ ዲሲሽን ማድረግ ጀምሮ ብዙ ውጤቶች ታይተዋል። ቲፒኤልኤፍ እንደ በፊቱ የትግራይን ህዝብ ሙሉ በሙሉ ገፍቶ ጦርነት ውስጥ የሚያስገባበት አቅም የለውም። ዛሬ ያለው አቅም ግን ሌሎች ኃይሎችን የሻዕቢያን ሰራዊት አማራ ክልል ላይ ያሉ የታጠቁ ኃይሎችን አልሸባብን ትግራይን የመዋጊያ ሜዳ አድርጎ እንደመጠቀም ያንን ህዝብ ምሽግ አድርጎ እነኝን ኃይሎች የሚያዋጋበት የዚህ ሁሉ ችግር
ቦምቡ የሚፈነዳበት አደጋው የሚጣልበት ቦታ ትግራይን አድርጎ አጭቶ ወደዚህ እየሄደ ነው። ይህን ማስቆም የመላው የኢትዮጵያ ህዝብ፣ የኢንተርናሽናል ኮሚኒቲውም የኢትዮጵያውያን የሁላችንም ኃላፊነት ነው። የምታሰሙት ድምፅ ካለ ለበግ የተላከ ብር አልወጣም ሳይሆን ህዝባችንን መልሶ እንደገና የምሽግ አፈር አድርጎ ውጊያ ጥይት ማብረጃ ላይ ያደርግ እየሰራ ያለ ኃይል አስቆሙልን ቲፒኤልኤፍን ብላችሁ ያፈራረሙት አካላት መሀል እንዲገቡ ልክ አቶ ጌታቸው ረዳ እንዳደረገው ማድረግ ነው። ድምፅ የምታሰሙ ዩናይትድ ኔሽን የምትሄዱ ከሆነ ይሄ ነው መንገዱ። አልሸባብ የሚል ነገር ምንድን ነው የምሰማው? Why are you guys saying አልሸባብ? እሱ ኔትወርክ ነው። It's just ኔትወርኮች። I know about አልሸባብ, but why are you linking it to TPLF? ኔትወርኮቹ የሚገናኙ ስለሆኑ ነው። እኔም ልጠይቀው ነበር። አሁን የሆነ ፓርቲ አለ ትግራይ ውስጥ ባይቶና የሚባል ሻዕቢያ በኩል ዞር እና ህወሓት ብዛዕባ ናይ አልሸባብ ሱቅ ዘይትብሊ እንታይ ተብሂሉና በቀዳማይ ተውት። በቃ ያው አንድ ነገር ልንገርሽ፣ አንሱት ከፈለጋችሁ 30 ሰከንድ። ባይቶና የሚባል ፓርቲ አለ ጸደይ፣ ከአልሸባቦች እና ሁቲዎች ጋር አብረን እንሰራለን ብለው በቴሌቪዥን ተናግረዋል። ትግራይ ውስጥ ነው ያለው። ባይቶና ቲፒኤልኤፍ ነው እንዴ? አብረው እየሰሩ ናቸው። አቤት ዳክተር ምትባል ስነ ስርዓት ጋር እቺ ይላችሁ አንዴ ኖ ይሄ አልሸባብ የሚባለው ትርክት ለነ ትራምፕ አፒል የሚያደርግ ትርክት ነውና ማለት ላይክ ኦኬ አኪዩዝ ብታረጋውን ታረጋለህ፣ ግን አልሸባብ ሲባል ነው ባህራን ተማልክ። አሁን አያናም አልሸባብ ይላል። ይሄ የዛሬ 5 ዓመት አልሸባብ በቲፒኤልኤፍ በአልሸባብ አልተከሰሰችም። አሁን ግን አልሸባብ ስትሉ ላይክ ኢትስ ማኑፋክቸርድ የዛሬ 5 ዓመት ህግደፍን አዝላ አልነበረም የመጣችው። አሁን የቴሮሪስቶች አሰልጣኝን ይዛ ነው የመጣቻለች። ሆልድ ኦን ህግደፍና አልሸባብ ሊንክ አላቸው ቱዴይ አይደለም። ራሱ ነው ካፉ አያና ራሱ ነው አልሸባብ አላቸው ከሙስሊም ብራዘርሁድ ከአልቡርሃን ከአልሸባብ ይሄ ኔትወርክ ነው። ሰፊው ኔትወርክ ነው። አሁን ለዚህ ተረጋጉ። አንዴ አያና ተረጋጋ። አልሸባብ ያልክበት ምክንያት I'm still answering your question. ለምንድን ነው የምትረብሸን? ጥያቄ እየጠየቅኩት ነው። አልሸባብ ያልክበት ምክንያት እኔ መልሼ አልጨረስኩም። ቆይ አንዴ ያዥልኝ። አልሸባብ ያልክበትን አስረዳን። እንዴት ሲሪየስ አኩዜሽን ነው እኮ የጠየቅሽውን እየመለስኩልሽ ነው። ስሚኝ እኮ hold I'm finishing my sentence። አሁን የምትይኝን ከአልሸባብ ጋር ከሙስሊም ብራዘርሁድ ከቡርሃን ከሻዕቢያ ጋር ያሉት ግንኙነቶች የሚታወቁ ናቸው። ብዙ ኢንተለጀንስ ያላቸው ናቸው። ኤቪደንሶቹ ኮንክሉሲቭ የሆነ ኤቪደንስ እኔ ማቅረብ አልችልም because of የኢንተለጀንሱ ሌቭል በእኔ ሌቭል ስላልሆነ፣ ግን without any ambiguity እነኚህ ኃይሎች ተቀናጅተው የሚሰሩ ናቸው። ሶርስ ኤንድ ስፖንሰርሺፓቸውም ደግሞ ሩት አለው። ስለዚህ ይሄ ግልጽ በሆነ ሁኔታ በኋላ ላይ እንደ በፊቱ የትግራይ ምናምን አስመስሎ ማቅረብ አይችልም። ቲፒኤልኤፍ ወደ ጦርነት ተመልሶ የሚገባ ከሆነ ከአልሸባብ አሰልጣኝ ነው ተብሎ በኢምባርጎ ስር ከነበረው ከህግደፍ ጋር ተመልሶ የሚመጣ ነው። due to lack of conclusive evidence ነው ያ ኤምባርጎ የተነሳለት። ከኢትዮጵያ ጋር በነበረው ግንኙነት ጠቅላይ ሚኒስትሩን ኖቤል ፒስ ፕራይስ ያስሸለመው የዛ the whole ግንኙነት ነው ኤምባርጎ ስር ያወጣው እንጂ ሳይታወቅ ቀርቶ አይደለም። አንዳንድ ነገሮች ኮንክሉሲቭ አይደሉም። በደህንነት ሂደት ውስጥ ደግሞ በተለይ በስለላና ደህንነት ውስጥ አንዳንድ ኢንፎርሜሽን ጀስት ኢንፎርሜሽኑን ትናገሪያለሽ እንጂ ፕሩፉን ማቅረብ አትችይም። because giving the proof will be giving the source. so what I can tell you is እነኚህ ተውት እና አልቀበልም ካላችሁ አላስገድዳችሁ። አያና ግን ከኢትዮጵያ ሚዲያ ውጪ ይሄን ነገር ተናገራል ጋይስ። መጀመሪያ ግን እውነት እያልኩህ ያለሁት ነገር ተወው አልኩህ። ይኸውልህ ይሄን ኤቪደንስ የማትቀበል ከሆነ እዚህ ላይ አይገነባም የምትል ከሆነ መተው ትችላለህ። እኔ ያለኝን ኢንፎርሜሽን ዊዛውት ኤቪደንስ ያለ ማስረጃ ነው እየሰጠው ያለው። ሶ ፕሮፓጋንዳ ነው ካልክ መቀበል ትችላለህ። አይ ኤቪደንስ ካለህ ልሰማ የለኝም ቢኖርም አላቀርብም ማለት ካንተ መልስ የሚፈልጉት ማለት አድረስ ማድረጋቸው ፖይንቶች ስላሉ ማለት ነው። አሁን ምን መሰላችሁ ጋይስ፣ እንትን አድርጊ ኢንላርጅ አድርጊኝ ፍሬ ያናም ከፕሪቶሪያ አግሪመንት እንትን ያልክ ስለነበረ አሁን ችግሩ ምን መሰላችሁ፣ ፕሪቶሪያ አግሪመንት ኦልሬዲ ሪኢንስቴት አድርገዋል ማለት ህወሓቶች እኛ በቃ ጦርነት እንፈልጋለን ማለት ነው ትርጉሙ። እሱን ተከትሎ ደግሞ በፊት እንደገለጽከው የስምረት ፓርቲ ጌታቸው ረዳ መግለጫ አውጥተዋል።
በቃ ፕሪቶሪያ አግሪመንት ያፈራረማችን ሰዎች ስሙልን ይሰማልን የሚለውን ነገር ማለት ነው። አሁን እናንተ እንደ ፖለቲከኞች መጠን ፓወር ስትራግል ነው እየተካሄደ ያለው። ከፕሪቶሪያ አግሪመንት በኋላ እስከዛሬ ለመጣንባቸው 3 ዓመታት ኢትዮጵያውያን በቂ የሆነ ግንዛቤ አሳድረዋል ብዬ ነው ማስበው። ለምሳሌ ከዚህ በፊት የሆነ ኮንፊውዚንግ ነገሮች ከነበሩ ቲፒኤልኤፍ እና የትግራይ ህዝብ አንድ ናቸው የሚለውን አስተሳሰብ በበቂ ሁኔታ እንትን ብለዋል፣ ተሰብረዋል። የትግራይ ህዝብና ቲፒኤልኤፍ አንድ አይደሉም። ቲፒኤልኤፍ ለራሷ ያው በ3 ተከፍላ 2 ፓርቲዎች ወጥተዋል። ጥምረትና ባይቶና የሚባል አዲስ ፓርቲዎች ወጥተዋል። ነገር ግን አሁን ቲፒኤልኤፍ የሆነ የራሱ ጥምዶ ብሎ ይሁን ምናምን ብሎ ያጠራቀመው ኃይል አለበት። ማህበረሰቡ ደግሞ ኤክስፖኔንሻሊ ምናልባት አሁን አያና ስትናገር ምን ብልሃል እስኪረዳው ድረስ የትግራይ ህዝብን ቲፒኤልኤፍ ማን እንደሆነች ለማወቅ ብለን የሚል ተርም እየተጠቀምክ ነበረ። ኦኬ በቃ ገብቶታል። ቲፒኤልኤፍ ማን እንደሆነች ገብቶታል። ማህበረሰቡ ኤክስፖኔንሻሊ እየታገለ ነበር። ብዙ ወጣት ወደ አዲስ አበባ ሂደዋል። ብዙ ኢሊቶች አዲስ አበባ አሉ። ብሔራዊ ምክክር ላይ የነበረውን ስብሰባ ለራሱ ተሰብስበው የነበሩ ወጣቶች የትግራይ ኤሊቶች የስተርዴይ መቀለ ላይ ነበሩ ማለት ነው። የዚህን ያህል ደረጃ እንትን እያደረጉ ነው ያሉት። ነገር ግን ከዚህ በላይ አሁን ስቴሽነሪ ፌዝ ላይ እየደረሰ ነው ያለው። ለምሳሌ ፒኤልኤፎች እኛ ሪኢንስቴት አድርገዋን ብለው ሲናገሩ በቃ ጦርነት ፈልገናል ማለት ነው። ጦርነት ፈልገናል ማለት ነው። በቃ የተማመንበት ነገር አለ ማለት ነው። እንደ ፖለቲከኞች እናንተ ለምሳሌ መንግስት ደጋፊ ከሆናችሁ ፓወር ስትራግሉ እንደዛ ሲሉ በቃ የትግራይ ህዝብ ራሱ ይታገልና ራሳችሁ ይንቀላቸው ብላችሁ የምትጠብቁት ከሆነ እኔ ባክፋየር የሚያደርግ ነው የሚመስለኝ እውነት ለመናገር። ቢካውዝ አሁን በቃ ኮምፕሊት ሆስት ተይዘዋል። ወታደራዊ አገዛዝ ስር ላይ ነው ያለው ወጣቱ ይሁን ማህበረሰቡ። ስለዚህ ጽምዶም የሚባል አዲስ ፎርሙላ መጥተዋል ከፕሪቶሪያ አግሪመንት በኋላ። ከዛ በፊት አልነበረም። ምንድነው መንግስት ጄኔራል ጻድቃንን ማይረዳ እኮ አሁን ምንድነው እያልኩ ያለሁት መሰለ ጀነራል ጻድቃን ይሁን ምናምን ይሁን የትግራይ ህዝብ ራሱ ታግሎ ራሱ ከስልጣናቸው ያስለቀቃቸው ይንቀላቸው ብሎ ጻድቃን ይሁን ዶክተር አብይ አህመድ የሚጠብቁት ከሆነ በቃ የቻለውን ያህል እያደረገ ነው ያለው የትግራይ ህዝብ ማኮ ኦልሬዲ። በፊት አሰፉ ስትገልጻቸው የነበሮች አይዲፒዎች አሉ፣ ለዛውም በቂ የሆነ ምናምን የለም። እነሱ ማህበረሰቡ በቂ በሆነ ሁኔታ በቃ ቲፒኤልኤፍ እና የትግራይ ህዝብ አንድ አይነት እንዳልሆኑ በቃ በተለያየ መንገድ አሳይተዋል። ነገር ግን እኛ ምንድነው እያልን ያለ አሁን እኔ እንደ አንድ ትግራይ ምንድነው እያልኩ ያለሁት ፖለቲከኞች አሁን እንደዚህ አይነት ፓወር ስትራግል ላይ ሲገባ አሁን የገለጽካቸው እያንዳንዱ ፖይንቶች አያና ማለት ነው አልሰማም በቃ ማንህ አንተ አታዘኝም ወደሚል ፌዝ ተሸጋግረዋል። ቲፒኤልኤፍ እንዴት አድርገህ ነው ቻሌንጅ የምታደርገው ነው አሁን ጥያቄው ማለት ነው። በጣም ጥሩ ጥያቄ ነው። በነገራችን ላይ ሁሉ ጊዜ ያንን ሴም እንትን አትጠቀምም፣ ሴም ታክቲክ አትጠቀምም። አለሻው ይሄ ጦርነት በጣም ታፍዶበታል። በጦርነት ማን እሺ ፍርዬ አንዳንዴ እንደዚህ ፊቸሪንግ ትገባለች። ጃሩል እንትን ሁሉ ጊዜ ሴም ስትራቴጂ አይጠቀሙም። ኦብቪየስሊ የዛሬ አመት ከ6 ወር የዛሬ 2 ዓመት የፌዴራል መንግስት ምንም አይነት ህግን የማስከበር ወይም ደግሞ ነገሮችን የማስተካከል ስራ ውስጥ እጁን ቢያስገባ ሊኖር የሚችለው ውጤትና ዛሬ የሚኖረው ውጤት ተመሳሳይ አይደለም። እሱን ለማድረግም ደግሞ ሊጠቀምባቸው የሚችሉት ሜካኒዝሞችና ቱሎች ጨምረዋል። አሁን ኢንተርናሽናል ኮሚኒቲ ራሱ በደንብ ተረድተዋል። እኔ አሁን ማሳየ የነበረውን ስክሪን ላይ ማሳየ የነበርኩትን ነገር ያፈራረሙ ሰዎች ማን ምን አድርጓል ማን ምን አላደረገም የሚለውን በደንብ ግልጽ የሆነ እይታ አላቸው። በተለይ ከአቶ ጌታቸው ረዳ ከስልጣን መባረርና ከደረሰበት ነገር በኋላ ብዙ ነገሮችን ማገናዘብ ችለዋል። እንደ አፍሪካ ቀንድ አማካሪነቱም ብዙ ግንኙነቶች አሉት። እነኚህን ነገሮች ከኢንተርናሽናል ኮሚኒቲ ጋር ይነጋገራል ብዬ አስባለሁ በአደባባይ ከሚያደርጋቸው ጥሪዎች ውጭ። ስለዚህ የሚያስፈልጉት ሜካኒዝም ኤንድ ቱልስ አር ኢን ፕሌስ። በችኮላ የሚገባ ነገር የለም። ባለፈው ሳምንት ውስጥ የዚህ ጦርነት አካል ላለመሆንና ይሄንን የትግራይን ህዝብ ጦርነት ውስጥ ለመማገድ የሚሞክር ኃይል እንዳይጠቀምባቸው ከክልሉ ወጥተው ወደ ተለያዩ የኢትዮጵያ አካባቢዎች የሄዱ ሰዎች ማምለጣቸው ለነሱ ራሱ የተሰጠው ይሄ እንትን ትልቅ ነገር ነው። ከፖለቲካው ከሚሊተሪው ከብዙ ከታክቲካል ነገሮች በዘለለ እንጂ ተመሳሳይ ነገር ይጠቀማል ብዬ አላስብም። ምንድነው የሚጠቀመው የሚለውን የምናየው ነው። ያው እሱ በሂደት እየተገለጠ ይመጣል ለፐብሊክ። ግን
እዛው ቦታ ላይ ተቀምጦ የትግራይ ህዝብ እስኪያስወግድ አልነካም አልንቀሳቀስም እንደማይል የሚታወቅ ነው። ፕሌየሮቹ ተቀይረዋል። አማራ ክልል ላይ ያለ ኃይል ምን እየሰራ እንደሆነ ይታወቃል። ግንኙነቶቹም እንደሆኑ ይታወቃል። ከሀገሪቱ ውጭ ያሉ አርሚ ሰባን ጨምሮ አልቡርሃንን ከኤርትራ በኩል ያሉ ኃይሎች ምንድነው ስታንዳቸው፣ ምንድነው ሊያደርጉ የሚችሉት፣ እነኚህ ነገሮች ደግሞ ስታይፍ ለማድረግ ምን ይደረጋል የሚለውን ነገር በደንብ የሚታወቅ ነው። አሁን እንደ በፊቱ አይደለም። ትግራይ ክልል ላይ ያለው ታጣቂ በሬዲዮ ወጥቶ በቴሌቪዥን ወጥቶ ስለማይናገር በጓዳ እርስ በርስ ከእናቶቹ ጋር ስለሚያወራ አይታወቅም እንጂ እነሱ እንደሚያስቡት አንድ ጀነራል ተነስና የ19-20 ዓመት ልጆችን መድፍ ፊት ስላልቆሙ ረሽን ቢባል የሚረሽን አርሚ የለም። አሁን የለም። ብዙ ታጣቂ ወደ ሰላም ክልሉን የመመለስ የእናቶቹን እንባ ያወቀ እየተሰራበት ያለው ደባ በደንብ የገባው እና በተቻለው መጠን ስቴቢሊቲን ለማክበር ሲባል ብቻ ጋንታዎቹ ውስጥ ቁጭ ብሎ ያለ እንጂ እንደ በፊቱ ወደ ተኩስ ወደ ተባለበት ሁሉ የሚተኩስ በተለይ ደግሞ የክልሉ ተወላጅ ወደ ሆኑት የራሱ ወንድሞች ላይ የሚተኩስበት ይዘት ላይ አይደለም ያለው። እነሱ እየተማመኑበት ያሉት ሌሎች ክልሎችና ውጭ ሀገር ያሉትን ኃይሎች ነው። ቲዲኤፍ ከሚባለው ክልል ውስጥ ካለው ታጣቂ ይልቅ የተማመኑት ሌላው ነው። እነኛን አምጥተው ክልሉ ላይ መዋጋት ኢንትረስትም ነው ያላቸው። ስለዚህ የሚወሰደው ስታንስ አሁን እዚህ ላይ ሙሉውን ባልነግርህ እንኳን የሚወሰደው ስታንስና አካሄድ ተመሳሳይ አይሆንም በሚለው እንያዘው። ጀስት ኦኬ አይ አንደርስታንድ። አሁን መሰለ እሱ ግልጽ ነው እኮ ትግራይ አሁን ከትግራይ ውስጥ በቃ በብዙ ኤቪደንስ ሁላችን ማረጋገጥ እንደምንችለው ማህበረሰቡ ገና እንኳን ወደ ጦርነት መግባት ይቅርና ያሉትን ነገሮች በፊት ሲነገሩ የነበሩ ነገሮች ችግሮች አሉ። በቃ ህብረተሰቡ የሚፈልገው ሌላ ነው፣ ፖለቲከኞች የሚፈልጉት ሌላ ነው። ነገር ግን ቢያንስ አሁን ቲፒኤልኤፍ የትግራይ አቅምን ወደ አዲስ አበባ ወይም ከቲፒኤልኤፍ ፍራግመንትድ የሆኑ በኢንተርምስ ሚሊተሪዎቹ የሆኑ ፖለቲከኞች እነሱን ኮምፐንሴት ለማድረግ በቃ ጽምዶ እየተጠቀመ ነው ያለው ሰው ሌላ አካል እየተጠቀመ ነው ያለው ማለት ነው። ነገር ግን ስቲል ብዙ ወጣት አለ ትግራይ ውስጥ በጣም እጅግ በጣም ብዙ ወጣት አለ። በፊት ገጻቸው የነበሩ አስተማሪዎችም እኔ ምን ለማለት ፈልጌ ነው ይህን ሀሳብ ማነሳው የፌዴራል መንግስት ማለት ነው የኢትዮጵያ መንግስት ምንም እንኳ ማህበረሰቡ ወደ ጦርነት የመግባት ፍላጎት ባይኖረውም በቂ የሆነ እገዛ ባለማድረጉ ምክንያት ግን ስቲል ለህወሓቶች ኢንዳይሬክትሊ እያገዛቸው ነው ያሉት። ሁለቱ ነው ቁማር እየተጫወቱ ያሉት። ግን እሱ አውትስማርት ማድረግ ነበረበት ባይነኝ ነኝ። ምክንያቱም ህዝቤን ወደ ጦርነት እንዲገባብኝ አልፈልግም። የህወሓት የጽምዶ ምናምን ጦርነት ፈንጅ ረጋጭ እንዲሆንብኝ አልፈልግም። በእኔ አመለካከት እንደሱ የሚል እምነት ነው ያለኝ። ቢካውዝ አይ ነው እዛ የተወለድኩ ሰው ስለሆንኩኝ ህብረተሰቡ ምን አይነት ሁኔታ እንዳለ ስለማውቅ ማለት ነው። ነገር ግን እየተደረገ ያለው ፖለቲክስ ለመንግስት መፍትሄ ይሰጣው ባህሪ ነገር አንዴ ፋሲል ይጨርስና ከዛ ሌላ ሰው ሰጣለሁ። እናንተ የመሀል ፊቸሪንግ አያስፈልግም። ጨርስ ባህራ እየተደረገ ያለው ፖለቲክስ ኦኬ እስከሆነ ታይም ድረስ ኦኬ ይሁንና ህብረተሰቡ ውስጥ ክፋት አንስጠው። ለምሳሌ ፕሪቶሪያ አግሪመንት እኮ ሁለቱ ተስማምተው ኢንትሪም አድሚኒስትሬሽን ማቋቋም ሲገባቸው 50+1 ስለተሰጣቸው ነው። ፕሪቶሪያ አግሪመንት ውስጥ የሌለ ነገር ስለተሰጣቸው ነው። ለምሳሌ ለእኛም ኢንተርናሊ ለምንታገል ሰዎችም አሁንም ቀስ እያሉ ወደ ቻሌንጅ የመሆን ደረጃ እየተሸጋገሩ ያሉት። እኔ አሁን በጣም ሲምፕሊፋይ ማድረግ አልፈልግም። ቱ ቢ ኦነስት ሲምፕሊፋይ ማድረግ አልፈልግም። ምክንያቱም ጽምዶ የሚባል እንዳልኩህ ማለት ነው አሁን ከሻዕቢያ ይሁን ከሻዕቢያ በስተጀርባ ያሉትም ከምናምን የሚያደርጉት ጽምዶ ከፕሪቶሪያ አግሪመንት የተፈጠረ አዲስ ሴናሪዮ ነው። ይሄ ጽምዳውን ሞኖፖሊ ኦፍ ቫዮለንስ ቢኖረው ኑሮ የሴንትራል ገቨርንመንት አይ ዶንት ቲንክ አሁን በፊት ስትጠቅሳቸው የነበሩ የፕሪቶሪያ አግሪመንቶች አንድ በአንድ ይከናወኑ ነበር ብዬ ነው ማስበው። ዲዲአር ይፈጸም ነበር። ትግራይም አሁን ባለችበት ሁኔታ ሳይሆን በተሻለ በሪስቶሬሽን ደረጃ ትገኝ ነበር ብዬ ነው ማስበው። ሊሚቴሽኑ ይገባኛል። ነገር ግን ብዙ ኢንፑቶች ለምሳሌ አንዳንድ ነገሮች ላይ በቃ ማክሲም አሁን ስቴሽነሪ ፌዝ ላይ ደርሰዋል ብዬ ነው ማስበው። እንዲያም ስቴሽነሪ ፌዙ ወደ ስኩዌር ዋን እንዳይመለስ ነው ያለኝ ፍራቻ። ተገዶ ወጣቱ ማለት ነው ሊገፉት እንኮ ይችላል። አይደን ነው በግፋ ምናምን አስገድደው እንኮ በቃ የነሱ ምናምን ሊያደርጉት እኮ ይችላሉ። ሶ እናንተ እንደ ፖለቲከኞች መጠን ማለት እኛ የምንናገረውን ነገር እንደ ኢንፑት ተጠቅማችሁ ፓወር ስትረጉልን አት ዘ ኤንድ ኦፍ ዘ ዴይ እኮ አንድ አካል ማለት እናንተ የምትደግፉት መንግስት እኮ እንዲያሸንፍላችሁ ትፈልጋላችሁ አይደለም? የፖለቲከኛ ስራ እንደዛ ነው። የፖለቲከኛ ስራ እንደዛ ከሆነ የኛው ቮይስ መሰማት አለበት ባይነኝ ነኝ። እኛ የምናቀርበውን አናላይሲስ በትክክል ኢንቨስቲጌት ማድረግ አለባችሁ ባይነኝ። ካለበለዚያ ማለት ፓወር ስትረግል ላይ ያላችሁ ሰዎች እኛ ህዝባችን እንዲጎዳ ማንፈልግ ሰዎች አለን። በመሀል ህዝብና ፓርቲ አንድ አይነት አይደለም።
ከፓርቲ ነፃ መሆን አለበት። ትናንትና የነበሩ ናሬቲዎች መስተካከል አለባቸው ብለን የምንታገል ሰዎች አለን ማለት ነው። ሶ እሱን በማድረጋችን ህዝባችን እናድናለን ብለን ስለምናስብ በቂ እገዛ እየተደረገ ለምሳሌ እኔ በኢትዮጵያ መንግስት በቂ እገዛ እየተደረገ ነው ብዬ አላምንም። ብዙ ኢንፑቶች አሉ ለነዛ አሁን ቲፒኤልኤፍ እንዲጠነክር የሚያደርጉ በቀላሉ የኢትዮጵያ መንግስት መስራት ያለበትን ነገር አለ ብዬ ነው የማምነው። እሱን አሁን አይ ዶንት ቲንክ ምናልባት ያለውን አልጎሪዝም የፖለቲካል አስተሳሰቡ እንትን ያደርግ ካልሆነ በስተቀር ኢንተርምስ ኦፍ በጀት ለራሱ ብዙ መሰራት ያለባቸው ነገሮች አሉ። ግን እነ ስምረት ችግር የፈጠሩ አይመስልም እንጂ አባታቸው ምን አባታቸው አቅላቸዋለሁ ፈጥረውም ሊሆን ይችላል። አይደል ነው ብቻ ፈጥረዋል በደንብ ነው። አያና ግን ታውቃለህ ስምረቶች ሞር ፕሮግሬስ ነው ለትግራይ። አንዳንድ ጊዜ አያና ምን መሰለ ትርክቱ የበፊት የትግራይን ህዝብ ለማጥፋት ነው ምናምን ተብሎ የተሰራው ትርክት በስምረት ላይና በጀነራል ታደሰ ላይና በቲፒኤፍ ላይ ለመስራት መሞከር አይቻልም። ምንም አይገናኝም። እኔ እያልኩ ያለሁት እነሱ ፓወር ስትራግል ገቡ። ቲፒኤልኤፍ ነው ፓወር ስትራግል ችግር የለውም። ፓወር ስትራግል ወደ አርም ስትራግል እንዳይቀየር ነው። ወደ አርም ስትራግል እንዳይቀየር ነው። ኖ እያልኩ ያለሁት እኔ ስምረት አማራጭ ነበር ለትግራይ መሆን የነበረበት። ግን ምን ሆኑ ራስ በራሳቸውን ፓወር ከህወሓት ጋር ሞር የትግራይ ህዝብ ሶሉሽን ለማምጣት ሳይሆን እየጣሩ ያሉት አሁን ለምሳሌ ህወሓትን አንደርስትሜት በማድረግ ፖለቲካ ብዙ ነገር አለ። እኔ እንኳን ማለት ነው እኔ እንጃ ላይክ ባለፈው የሚወራውና አሁን ራሱ ግራ ነው የሚገባው። አሁን ህወሓትን ምንድነው ሲሉ የነበረው በቃ ቶትሊ አሁን ይኸውልሽ ፕሪቶሪያ ስምምነት ተፈጻሚነቱ ላይ ችግር አለበት፣ ግን ተስማምተናል የሚለውን አይክዱም ቲፒኤልኤፎች። ተስማምተናል፣ የፕሪቶሪያ ስምምነት ላይ ተስማምተናል፣ ግን መፈጸም ላይ መንግስት የፌዴራል መንግስቱ አልፈጸመም፣ ድርሻውን አልተወጣም ከሆነ ጥያቄያቸው ይህንን ስምምነት የፈጸሙ ያስማሟቸው አካላትም ሌሎችም እችን ልጨርስል ቆይ ስማይ እዛ ላይ ያሉ ስምምነት ላይ ያሉ ነገሮች እንዲፈጸሙ ከሆነ የሚታሰበው ስምምነቱ ልክ እንደ ዴይ ዋን ዛሬ ላይ ለምን እንደገና አይጀምሩት? በሚቀጥሉ 30 ቀኖች ውስጥ ዲስአርመመንት እየጨርሱ የታጠቀ ኃይል ያስፈቱ፣ የፌዴራል መንግስት ገብቶ መቀሌን ይቆጣጠር፣ በስምምነቱ ላይ ባለው መሰረት ኤርትራና ኢትዮጵያ መካከል ያለውን ድንበር ሌሎችን ድንበሮች የፌዴራል ኃይል ይቆጣጠር፣ የተስማሙበትን ነገር በተቀመጠው ቅደም ተከተል ተፈጻሚ ያድርጉ። ይስማማሉ? በዚህ ሌላ ውል ነው አሁን የምታመጣው ያለው ራሱ ውሉን ይሄኛው ውል ይፈጽሙት። እንደዛ ነው የሚለው በነገራችን ላይ ሁለት ፖይንቶች አሉኝ። አንደኛው ያሳየሁሽ ነበር ውሉን ለምሳሌ ማለት ነው አያና ከፕሪቶሪያ አግሪመንት በኋላ ትግራይ ሰባት ወር ስለዚህ እኮ ተነጋግረናል። ከፕሪቶሪያ አግሪመንት በኋላ አሁንም እንደተነጋገራችሁ ውሉ እኮ አለ። አሁንም ይሄው እንደዛ ነው። በ30 ቀን ውስጥ የሚፈጸሙ ነገሮች አስቀምጠዋል። ፖይንቶች አሉ መናገር መፈልጋቸው ማለት ነው። አንዱ በፌዴራል መንግስት በኩል በቂ የሆነ ታይም ከሰጠነው ማህበረሰቡ ማለት ምን አይነት መሪዎች እንዳሉት ሊረዳ ይችላል የሚል የሆነ ኮንትሮል የሆነ እንትን ነገር ሊኖር ይችላል እንበልና እዛ ላይ እየተሰራ ያለው ፖለቲካ ደግሞ ይሄው ፕሮፓጋንዳ ነው። ምክንያቱም ማህበረሰብን እንዴት አድርገው ሞቢላይዝ ታደርጋለህ? ከጎንህ ማሰለፍ ነው አይደል? አት ዘ ኤንድ ኦፍ ዘ ዴይ ፓወር ስትራግል እንደዛ ነው። ሞቢላይዝ በምታደርገው ማህበረሰብ ነው የሚወሰነው። ሶ ብልጽግና እኮ ከፋኖዎች ጋር ለምሳሌ 3 ዓመት ታግለዋል። ምንም ነገር ሲነካቸው አላየንም። በቃ ተዳክመዋል። ኦሮሚያም እንደዚህ ያለ፣ አማራም እንደዚህ ያለ ብለው ፕሮፓጋንዳ ይናገራሉ ጽምዶቹ። እሱ ሞቢላይዝ ለማድረግ ይጠቀሙበታል። ምክንያቱም ማህበረሰቡ እንዴት አድርገው ፕሮፓጋንዳው ሰርተው ሞቢላይዝ እንደሚያደርጉት በቃ ማክሲመም አቅማቸው እየተጠቀሙ ነው ያሉት። አይ በቃ ምን ማለት በዛኛው በኩል ያለው ካውንተር ፕሮፓጋንዳ ካውንተር ፖለቲክስ ደግሞ እኔ ልገባ ነኝ። አንተ የማይሆን አናሊሲስ ታደርግ ያለው አያና አንዴ ልጠይቅህ ከፋኖ ጋር የምትፈልጉት ነገር ካልተናገርን መቼም በቃ ቫልዩ አይደረግም ሐሳባችን አይደል? አነ ስራሕካት የሆነ ነበር ጽቡቅ አዛረብ ለኻ ሓደ ግን ይረዳኻ ታይትብል ከም ዘለኻ ኤንወይ አያና እኔ ልጠይቅህ ከፋኖ አሁን ከፋኖ እየተዋጋችሁ ነው። በሌላም ውጊያ አለ፣ ግን ባንክ አልዘጋም ማዕከላዊ መንግስት። ስለዚህ እኮ ነው የማወራ ያለሁት እኔ። ፓወር ዘጋለሁ አላለም፣ መብራት አጠፋዋለሁ አላለም። አዎ ስዊች እኮ እዛ መሆኑን እናውቃለን። ኦን ኦፍ አድርገዋለሁ አላለም። ይህንን ህዝብ እንደ
ህዝብ አንተ ሰው ነህና አሰፉ ነገርኩሽ እኮ የተለያየ ነው። ከኦሮሚያ ክልል ላይ ካለውና አማራ ክልል ላይ ካለው ጋር የሚለያይበት ምክንያት ይሄኛው የክልሉን የመንግስት ስቴት አፓራተሱን ተቆጣጥሮ ያለ ኃይል ዜላ አስረዳት። ይኸውልሽ አሰፉ ምን እያለሽ ነው መሰለሽ? ለምሳሌ ከህወሓት ጋር ሰላም ሆኖ ቲፒኤፎች ጋር እየተጣላ ቢሆን ብልጽግና ኦፍ ኮርስ አማጺ ነው የተፈጠረው። ይሄ ግን ከአስተዳደሩ ጋር ነው። ቶትሊ ከትግራይ ክልል አስተዳዳሪ ጋር ግንኙነት አስተዳደሩ ጋር ችግር የለም። ከማከላይ መንግስት ችግር የለውም። አንድ አይነት አይደለም። ቱ ቢሆነስት ለመናገር አንድ አይነት አስተዳደሩ ፕሬዝዳንት አቶ ጀነራል ታደሰ ወረደ ሆኑ እንጂ የክልሉ አስተዳደር እኮ ቲፒኤልኤፍ ነው። የቲፒኤልኤፍ መዋቅር እኮ ነው እንዳለ። እንዴ ቆይ ክልሉን እያስተዳደረ የነበረው ፕሪቶሪያ ስምምነት በጦርነቱ ላይ ሄዶ የተስማማው የተነጋገረው ማን ነው? ቲፒኤልኤፍ እኮ ነው። ክልሉን ሙሉ በሙሉ ፖለቲካውን ዶሚኔት የሚያደርግ ድርጅት እኮ ነው። ዛሬ ምርጫ ይደረግ ቢባል እኮ ትግራይ ክልል ውስጥ ቲፒኤልኤፍ እኮ ነው የሚያሸንፈው። ቲፒኤልኤፍ የትግራይን የፖለቲካ ምህዳር ሙሉ በሙሉ ተቆጣጥሮ ያለ ነው። ምንድን ነው የምናወራው? እየተደረገ ያለው ነገር ግጭቶቹም ጦርነትም ሲገባ አሁንም በፊትም አሁንም ሌላም ክልል ይኸውልሽ፣ አሁን እኮ አማራ ክልል ላይ የአማራ ክልል ፕሬዚዳንት አቶ አረጋ አሉ። አቶ አረጋን ከስልጣን ማውረድ ማባረር የሚችል መንግስት እኮ የለም፣ የሚችል ኃይል እኮ የለም አማራ ክልል ላይ። እንኳን አቶ አረጋን አይደለም አንድ ከተማ እንኳን ይዞ መቀመጥ የሚችል ኃይል የለም። በየጥሻው በየንትኑ ነው የሚሯሯጥ። ከሱ ጋር ነው እየተዋጉ ያሉት፣ አማጺ ነው። ኦሮሚያ ላይ እንደዛ ነው። የክልሉ ስትራክቸር የክልሉ አስተዳደር መንግስት ከዚህ ኃይል ነፃ ነው። ቢያንስ እንደው በድብቅ ስልክ የሚደውል ሰው ምናምን ይኖራል እንጂ የክልሉን ስትራክቸር ተቆጣጥሮ ያለ ድርጅት እኮ አይደለም። ትግራይ ላይ እኮ የትግራይ ክልሉ መንግስት እኮ ነው። አንተ እያልክ ያለው የብልጽግና መዋቅር በብልጽግና የተመረጡ ናቸው። ትግራይ ላይ ግባ ነው። ይግባ አላልኩም። ልዩነቱ ለምን እንደሆነ ነው እያስረዳው ያለሁት እኮ ላይክ መዋቅሩ ከገባ ብልጽግና በትግራይ ሆኖ እንደ አማራ ክልል ወደ አራኔ ይሄንን የፖለቲካ አያቴ ናት። አይ ነው መዋቅሩ ይግባ አይደለም። እኔ ሪኮሜንዴሽን አይደለም የጠየቀችኝ። ለምን ተለያየ ነው? በመንግስትና በመንግስት መካከል ያለ ጦርነት ነው። አንዱ የክልል መንግስት፣ ሌላኛው ደግሞ የፌደራል መንግስት ነው የተጣለው። ትግራይ ላይ ሁለት መንግስታት ናቸው የነበሩት። የክልል መንግስት ከፌደራል መንግስት ጋር ነው የተዋጋው። ይሄኛው መንግስት አይደለም። ባህር እኔ ድራይቭ ያረኩ ነኝና ቆይ አያና ላክለትና ባህር አለ አይደል ቤት ኮንክ ለምን ኦን አታርግም? እንትነን የፕሪቶሪያ ውልም አንተ የምታነበው ያለው አይደለም። እኔ የማውቀው ፕራዮሪቲ የሚለውን ሌላ ነው። የትግራይ ህዝብ ተመልሶ ስቴብል ከሆነ ዲስ አርማም ይደረጋል ይገበራል ይለኔ በትግርኛ ችግር አይብልክም። ስምምነቱ የሚፈልገው ሰው ያውጣና እኔ ከዚህ ዲክቴት ማድረግ እችላለሁ። ምንም ችግር የለውም። እኔ ያሳየሁት ራሱ ነው። ይሄ ፕሪቶሪያ ላይ እየተፈረመ ነው። ራሱ ኦሪጂናሉን ነው እያነበብኩ ያሉት። እናውቃለን እኮ ምንም እኮ ምስጢር የለውም። ፕሪቶሪያ የማይሰራ ከሆነ በነገራችን ላይ ፕሪቶሪያ አይሰራም ማለት በግልጽ እያልሽ ያለሽው ጦርነት ይጀምራል እያልሽ ነው። ለሁለቱም እንዳልሰራ እየታወቀ ነው። ዝም ብሎ ለሁለቱም ስለሚሰራ ነው ጦርነት የቆመው። ፕሪቶሪያ ትርጉሙ ራሱ ሴሴሽን ኦፍ ሆስቲሊቲ ነው። መተኳኮስ ያቆማሉ። የሚያቆሙበትን ኮንዲሽኖች ነው ያስቀመጠላቸው። ፕሪቶሪያ ስለሚሰራ ነው ዛሬ ተኩስ ማንሰማው ትግራይ ላይ። አይሰራም ካልሽ ተኩስ ተጀምሯል ማለት ነው። እኔ እያልኩ ያለሁት እንግዲህ ምንድን ነው ወደ ጦርነቱ አይነው ሊሚቴሽኖቹ ይገቡኛል። መቼስ እየተደረገ ያለው ነገር ፖለቲሻኖች ግምት ውስጥ ልታስገቡት የምፈልገው ነገር አሁን የሚመስለው ነገር ሬላቲቭ አሁን አያና ስትገልጽ በፊት የጠቀስናቸው ነገሮች ሬላቲቭሊ ዲስክራይብ ስላደረግካቸው የኔ ጥያቄ እንኳን መልስ ያገኝ አይመስለኝም። ምክንያቱ ለምሳሌ ትምህርት ቤቶችን ሲዘጉ ከዛ አስተማሪዎችን በቃ ቤታቸውን ሲውሉ ህፃናቶችን ወደ ትምህርት ሳይሄዱ ሲቀሩ በቀጥታ ለፖለቲካው ፐርፐዝ ቲፒኤልኤፍ እንደማጠናከር አድርጌ ነው ወስደው እኔ እንደዛ ነገሮች እስከ መጨረሻ በቃ ተኩስ እስከሚጀመር ድረስ ተኩስ ይለያየናል ብላችሁ የምትጠብቁ ከሆነ ኮንሲኩዌንስ አለው ባይነኝ ለሁሉም ማህበረሰብ። ለትግራይ ማህበረሰብ አንደኛ ለትግራይ ማህበረሰብ ምክንያቱ ገና የዛኛው ከፕሪቶሪያ አግሪመንት በፊት የነበረውን አለ እንደገና አሁን ሲጨመርበት በጣም ከፍተኛ ጉዳት እንደሚያደርስ ስለሚገባኝ ነው።
ግን በዛ የሚያበቃ አይመስለኝም። በአጠቃላይ ለኢትዮጵያም ጎጂ ነው። መጀመሪያ ወደ ጦርነት ከመግባታችን በፊት እናንተ ማሰብ ያለባችሁ በቃ ኤቭሪ ፒስ ኦፍ እንትና ኦፖርቹኒቲ መጠቀም አለባችሁ ባይ ነኝ። እሱ እኔ በተለይ የኢትዮጵያ መንግስት ኤቭሪ ፒስ ኦፍ ያለውን ኦፖርቹኒቲ ትግራይ ውስጥ ያሉ ጥያቄዎችን በመመለስ የሚያገኛቸው አድቫንቴጆች አሉ ብዬ ነው ማስበው። በቃ አት ኤንድ ኦፍ ዘ ዴይ የኢትዮጵያ ማህበረሰብ ነው ተጠቃሚ የሚሆነው ማለት ነው። የሆነ እልህ የሚመስል ነገር ግን ይታየኛል፣ ወይ የመጨረሻው ደወል የመጠበቅ ነገር ግን ይሰማኛል። አሁን የፖለቲሻኖች ኢንፍሌክሲብል የመሆን ነገር ነው የሚሰማኝ በውስጤ ማለት ነው። ቢኮዝ የትግራይ ህዝብ አሁን ባለበት ሁኔታ ምንም ወደ ጦርነት መግባት አይፈልግም ብዬ ነው የማምነው። ግን ፖለቲሳይዝ መደረግ የሌለባቸው ነገሮች ፖለቲሳይዝ ሲደረጉ እዛው እንግዲህ ላለው ለምሳሌ ለቲፒኤልኤፎች ነው ኦፖርቹኒቲ እየተሰጣቸው ያለው ብዬ ነው ማስበው። ቀደስ ኦፕን የምናገረው ማለት ነው። አንድ ነገር ባይዞ በአደባባይ የማይታወቅ ነገር ልንገርህ፣ ይህንንም ኤቪደንስ አላቀርብም። ካመንከኝ ምን ካላመንከኝ ተው በሚለው እንያዘው። ከ2022 ጀምሮ እስካሁን ድረስ ባለፉት 4 ዓመታት ኦልሞስት ይሄንን ያህል ሸረር ዲፕሎማቲክ ሸረር አይቼ አላውቅም። በትግራይ ጉዳይ ላይ በጣም አክቲቭ ኮሚኒኬሽን አለ። መልሶ ድሮይንግ ቦርድ አሸማጋይ የሆኑትን ጋራንቶር የሆኑት ኃይሎች ተመልሰው እንዲመጡና ይሄንን ነገር ወደ ጦርነት እንዳይሄድ በጣም ሰፊ ትግል እየተደረገ ነው። ቢኮዝ ትግራይ ላይ ጦርነት ማለት ቁስል ላይ ሌላ ቁስል መጨመር ማለት ነው። በፍጹም ለሀገሪቱም አይሆንም። በተለይ ደግሞ ከማንም በላይ ለትግራይ ህዝብ this is not fair, this is undeserved የሆነ መጀመሪያውንም የማይገባኝ ነበረ። አሁን ግን ደግሞ ያለንበት ሁኔታ ተመልሶ እንዳይመጣ ነው የምፈልገው። ብዙዎችም እንደዛ ነው የሚያምኑት። ጥረቶች እየተደረጉ ነው ያሉት። ይሄ ጥረት ግን ኮላቦሬቲቭ መሆን አለበት። እነ ጌታቸው ረዳ፣ ሬድዋን ሁሴን፣ ሄደው የተፈራረሙ ሰዎች እነ ጀነራል ጻድቃን፣ እነ ጀነራል ታደሰ ወረደ የሚያደርጉት ጥረት እንዳለ ሆኖ ሰፊው የሆነው ማህበረሰብ ደግሞ በውጭ ሀገር የሚሆነው ያለው የትግራይ ተወላጅ ወደ ፕሪቶሪያ ስምምነት ያስማማቸዋቸው አካላት በስነስርዓት መልሱ፣ ወደ ጦርነት አንገባም የሚለው ትልቁ አጀንዳ መሆን ያለበት። ዛሬ ሚዲያ ላይ ይህንን የማድበስበስ ስራ በስፋት ሲሰሩ ነበር የቲፒኤልኤፍ ደጋፊዎች። ሌላ ወሬ እንዲወራ፣ ሌላ ነገር ዳይቨርት አጀንዳ፣ ትኩረቱ ህዝቡ ሰላም እንደሚፈልግና ቲፒኤልኤፍ እየሄደበት ያለውን ይህንን ኤስካሌሽን እንደማይቀበሉ ስለሚታወቅ ሳይለንስ የማድረግ ስራ ነው እየተሰራ ያለው፣ ዲቨርት የማድረግ ስራ። አንተም ታውቋለህ። ይህን ግን ሰፊ ቻረር አለ። እኔ ተስፋ የማደርገው ቱ ድሮዊንግ ቦርድ ተመልሰው ይመጣሉ ብዬ ነው የማስበው። ኢፍ ፖሲብል ቱ ስኩዌር ዋን ዊች ኢዝ ፕሪቶሪያ አግሪመንትን የት ላይ ነው ያቆምነው? የት ነው የጀመርነው? ሪኢምፕሊመንት እናድርግ ወደሚለው ነገር መመለስ አለባቸው። ቲፒኤልኤፎች አየር ስበናል፣ አሁን የተለየ እንትን አለን፣ ህግደፍ ከኋላችን አለ፣ ምናልባት የተወሰነ ማሻሻያ ይደረግበት ይላሉ። ማሻሻያ የማይታሰብ ነገር አን ኢምፖሲቢሊቲ፣ እንደዚያ ነበር መክፈቱ ማለት ነው። ግን በተቻለ መጠን ወደ ድሮዊንግ ቦርዱ መመለስ አለባቸው። ስምምነቱን ሪኢምፕሊመንት ማድረግ ሃው ከን ዊ ኢምፕሊመንት ዲስ ሴሴሽን ኦፍ ሆስቲሊቲ ቢፎር ዊ ሪተርን ቱ ሆስቲሊቲ የሚለው ናጅ እየተደረጉ ነው ያሉት። እንደዛ ነው መደረግ ያለበት። ከዛ ውጭ ያሉ አማራጮች ግን ምንም ጥያቄ የለኝም፣ ወደ ጦርነት ነው የሚወስዱ። ምንም ጥያቄ የለኝም። ሌሎች እንግዲህ እኔ ጨርሻለሁ። ቴንክ ዩ አያና። ሌላ ሰው ይናገር እንጂ ተመላለሳችሁ እኮ እናንተ 44 ከዛ ዳክተር አንድ እኔ እንደፊኝ ፍሪ ስራ ላይ ሆኜ ነው። ከ20 ደቂቃ በኋላ እንመለሳለን። ኦኬ ቴንክ ዩ 44 ዳክተር ቀጣል ብስጭው ምህረት አባለ ባይደው ኮሜንት ላይ ግን ህግደፎች ለምንድን ነው የምትንጫጩት? ነው ምን መሰለህ አያና ላይክ አንተ ኦነስትሊ ነገር ይሄ ወሰደውና ቲፒኤልኤፍ ይጠቀምበታል ምናምን ሳይሆን አሁን ጽምዶ ምናምን ሲሉ እኛ እዚህ እንማቆታቸዋለን እኮ። ምንድን ነው የምናገኘው ከህግደፍ ከሻቢያ? ምንድን ነው የምናገኛቸው? እኛ ጥቅማችን ኢትዮጵያ ውስጥ ነው ብለን የምንማቆተው። እናንተ ደግሞ በዚህ እንደ በጀት ምናምን የምትከለከሉ ኢቭን ራሱ ለታደሰ ወረደ ይውረድ ሲባል እንዴ ለምንድን ነው የሚወርደው? እኛ በፕሪቶሪያ ህግ መሰረት ይሄ ሰውዬ እዛ የተደረገ ነው ስንል ምንድን ነው በጀት አላመጣም ምናምንም አላመጣም ደሴም ነው ብሎ ሲነግሩ አንተ ምንድን ነው የምትመልሰው? እኔ ባይዘው የእናንተ መኖር እኮ ትልቅ ልዩነት ነው ታውቃለህ አይደል? እናንተ ብቻ ሳይሆን በጣም ብዙ ኢቭን ቲፒኤልኤፍን እንኳን የሚወዱና የሚደግፉ ሰዎች አሁን አሰፉን እያየ ነው። ጀነራል ታደሰ ወረደና ጊዜያዊ መንግስትን እደግፋለሁ፣ ቲፒኤልኤፍን ትወዳለች። ኦፍኮርስ ነው ከአሰፉ በላይ ቲፒኤልኤፍ ታጋይ የሆነች እህት ናት። ግን
እየተሄደ ያለበትን መንገድ አትደግፍም። በጣም ብዙ ኃይል እኮ ነው አሁን የተፈጠረው። ይህን እየተሄደ ያለበትን አንተም በዚህ ከቆለፍከው አይ መቆለፍ የለበትም ይከፈት እኮ ነው። ይኸውልህ የኮንፊደንስ ቢልዲንግ ፕሮሰሱ አንተ አሁን የምትላቸውን ነገሮች የመጀመሪያ ይከፈቱ ቢላቸው፣ በተለይ በፌዴራል መንግስት በኩል ያለው ኃላፊነት እነኚህ ነገሮችን መክፈት ነው። ስለዚህ ይህንን ለመክፈት የፌዴራል መንግስቱ ፈቃደኛ መሆን አለበት። እኔ ከጎንህ ነኝ ያለሁት በዛ። አንተ ልክ ከጎኔ እንዳለሁ ወደ ጦርነት የመመለስ ፍላጎታችሁን ከህግደፍ ጋር ከማን ጋር ሰርቼ ጦርነት መልሼ ትግራይ ላይ ያመጣለሁ የሚለውን አልቀበልም ስትል አንተ ፕሮስፐር እኔ እናንተ አንድ ላይ ነን ያለ ነው እዛ ላይ። የፌዴራል መንግስት ደግሞ ለክልሉ የሚያስፈልገውን በጀት የሚያስፈልገውን እርዳታ ተፈናቃዮች የመመለስ ፕሮሰስ ላይ አክቲቭን ፕሮአክቲቭ የሆነ ስራ ላይ አብሮ መምጣት አለበት ይስራ ሲል እሱም ላይ አብሬ ነኝ ያለሁት። በአንድ በኩል ብቻ የሚሆን ነገር አይደለም እየተሄደ ያለበት መንገድ። ግን ከፕሪቶሪያ ቅድም አሳየሁ እኮ የኮንፊደንስ ቢልዲንግ ሜጀርስ ከ7ቱ 6ቱን ጥሷል ቲፒኤልኤፍ። ለፌዴራል መንግስት 4 የተሰጠው 4ቱም ተደርገዋል። አሁን አንተ የምትለው አንደኛው ነው፣ ሪግሬስ አድርጎ ነው። መጀመሪያ ነበር። ከዛ ግን በጀት እየወሰዱ ገንዘብ ሆርድ እያደረጉ ነዳጅ ወደ ኤርትራ እየወጣ የሚመጣውን በጀትና እርዳታ ለወታደርና ለታጣቂ የማደራጀት ስራ ውስጥ ሲገቡበት የፌዴራል መንግስቱ በራሱ እጅ አስታጥቆ በራሱ እጅ መግቦ በራሱ እጅ ቀልቦ የሚያዘጋጅበት አካሄድ እንዳይኖር የሚያዝ ነገር አለ። ራሱ ለትግራይ ያላገኘ ደግሞ ለኤርትራ እንትን ሄደ ትላለህ እንዴ? ከዛ ነው ይኸውልሽ አሁን እነሱ ዝግጅታቸው ከቢድ ብረት ከህግደፍ ቀሊል ብረት ከአማራ ክልልና ከእንትን ነው የተዘጋጀ። እኔም እሱ ቅድም እንዳልኩ ነው። ሲዘጋብህ የምትፈልገው ነገር አለ። እሱ አይደለም ማወራ ነው የተዘጋው እንደዛ ስለሚያደርጉ ነው እንግዲህ ይሄ እንትን ሄደ የምትለኛለህ። ይሄ ምንድነው መኪናው ጋዝ ለራሱ ለትግራይ ህዝብ እንኳን አልበቃውም። ጋዝ ለከቢድ ብረት እንጂ ለቀሊል አያስፈልግም እናቴ። ለዛ ነው ወደዛ የምትሄደው። እንደዛ አይደለም እንትን ያለችው ይኸውልህ አንዴ ለትግራይ እሱ የማይበቃሽ እኮ ላንቺ የመጣው ወደዛ እየሄደ ነው ነው የምልሽ። ኦኬ አሁን ይኸውልህ ስለነዳጅ እውነት የስምረት ሰዎች ባለውን ጉዳዩ ብላ ምኗን በእንጨት የተባለው ነገር ነው የስምረት ሰዎችን አይሉት ብልጽግናም አይደለም ያለው። ሲንቀለቀሉ ወደ ኤርትራ እየሄደ ነው። ከየት እንዳመጡት አይዶ ነው 900 ሺህ ሊትር ነው የሚሄደ ያለው። ከዛ በፊት ግን 13 ሚሊዮን ሊትር ነበር የሚሄደው። አያና ማይንዲው የ10 ሚሊዮን በላይ ልዩነት አለው ሊትሩ ላይ ማለት ነው። አይደለም ለትግራይ ሙሉ ለተንቤን ብቻ አይበቃም ወይ ለመቀሌ ምናምን አይበቃም። ምንም የማይመስል ነገር ግን ማለት ነው። እውነቴን ነው አያና። አንዳንድ ጊዜ ፖለቲከኞች የሆነ ነገር የሚፈልጉ ከሆነ ዘይዶን ጊቨዳም ስለ ህዝብ እንጂ ይሄንን እኔ ስንት ቀን ተናግሬያለሁ እዚህ ቤት ራሱ የማይሆን ነገር ነው የሚሉት እነዚህ ሰዎች። ኬት ማለት የሆነ እውነተኛ ነገር እኮ ተናግረህ ፖለቲካውንም ትሰራለህ። እውነተኛ የህወሓት ኃጢአት ብዙ ነገር አለ። ይሄ ግን ልክ አይደለም። ወደ ኤርትራ ምን ሲሉ ነው የሚልኩት? መጀመሪያ ለራሳቸው ሳይጠጉ ግን እኛ ለማንኛውም ይሄ ጽምዶ ግን ብዙ ትግራዋይ እኔ አያና ድሮም ጠይቄያለሁ። የዛሬ ዓመትም ጀምሬ ትግራይ ጽምዶ አንፈልግም ብለዋል ብዬ ነግሬያለሁ። ሁሌ ተጋሩ ጽምዶን በጣም ነው የተጸየፉት። አልተጸመዱም። ፕሪቶሪያ ነው የምንፈልገው እኛ ኢትዮጵያኖች ነው ከኢትዮጵያ መንግስት ጋር ነው መስራት የምንፈልገው ነው ያሉት። ይሄንን ሲሉ የኢትዮጵያ መንግስት ምንድነው መስራት ያለበት? በቃ ለህዝቡና የሚጠቅም ነገር ከህወሓት ነጠለህ ፖለቲካ መስራት በቃ። ግን ምን ሆነ? የኢትዮጵያ መንግስት በመሀል እነዚህ ተቃዋሚዎቹ ገብተው አንዳንድ ነገር ኦኬ፣ እነሱም ያው ግራ እየገባቸው ሊሆን ይችላል። ብቻ ግን አውሮፍ አንድ ሆኗል ነገሩ። አሁን የወደ ወረደ ነገር ኦፍኮርስ ቢቆይ ነው የሚሻለው። አለበለዚያ ሌላ ጦርነት ነው ያለው። እኔ እንደኔ የማየው ማለት ነው። ኤኒዌይ ምህረት አብቀጥር ምህረት ቢናገርና ከዛ ዶክተር ትናገራለህ። እሺ ሰላም እንደምን ዋላችሁ? ሰላም። አይ ቲንክ አሁን ላይ የፕሪቶሪያ ውል ወይም የናይሮቢ ውል ባይዘወይ ቅድም አያና ፕሪቶሪያ በ30 ቀን ይላል። እውነት ነው፣ ግን የዲስአርማመንት ፕሮቶኮል ናይሮቢ ነው የተጨረሰው። ፕሪቶሪያ የተጻፈው ነገር ፖለቲካ ነው። ከዛ በኋላ ፕራክቲካሊ መሬት ላይ ምን ይሆናል የሚለው ግን የትግራይ ሴኩሪቲ ጉዳይ ኮንሲደር ያደረገ እና የወራሪ ኃይሎች
ከወጡ በኋላ የሚደረግ እንደሆነ ነው የናይሮቢ አኮርድ የሚናገረው እና የስ 30 ቀን ይላል የፕሪቶሪያ ላይ ግን ይሄ አፈጻጸም ዝርዝሩ የተጻፈው ናይሮቢ በተደረገው ምክንያቱም ናይሮቢ ወታደሮቹ ናቸው የተፈራረሙት እና ናይሮቢ በተደረገው ውል ነው። የናይሮቢው ደግሞ በጣም ግልጽ ነው። ቀላል መሳሪያ የሚረከበው እንደ ከባድ መሳሪያ ከወራሪ ኃይሎች እኩል ከወጡ በኋላ በአጠቃላይ ዲስአርማመንቱ የትግራይ ሴኩሪቲ ሲቹዌሽን ኮንሲደር ያደረገ መሆን አለበት ነው የሚለው። ይሄ ዲስ ኢዝ አ ቢግ ፖይንት። ትግራይ ኢንሰኪዩር በሆነበት ሁኔታ ዲስአርማመንት ማድረግ አችልም። ብልጽግና እያደረገ ያለው ደግሞ የፈለገ ነገር ይሁን ዋይል ዩ አር ኢንሰኪዩር ዲስአርማመንት ፕሮሲድ ማድረግ አለበት ነው የብልጽግና ክርክር። በሌላ መልኩ ሄቪ አርማመንቱ ራሱ ትግራይ ቀድሞ ያስረከበው መረከብ ያለበት የሚለው ናይሮቢ መቼ ነው? የኤርትራ ኃይሎች እና የአምሃራ ኃይሎች በስም ባይጠቀሱም ናን ኢኤንዲኤፍ የተባሉ ፎርስስ ከክልሉ ሲወጡ ሳይመልተኔስሊ ነው መደረግ ያለበት። ባት ኢን ጉድ ፌት ትግራይ ይሄ ውል እንዲፈጸም በጣም ፍላጎት ስለነበረው ቀድሞ ያስረከቡት ከባባድ መሳሪያውን ትግራዮች ናቸው። እንደውም የትግራይ ህዝብ ሳይወድ ማለት ነው። ኢን ኤኒ ኬዝ ግን አሁን የውል ዝርዝሩ ላይ መግባት እኔ ብዙ ጥቅም ያለው አይመስለኝም። ምክንያቱም በጣም ትልቁ ማነቆ ሆነ ያለው በብልጽግናና በህወሓት መካከል ፖለቲካው ነው። ፖለቲካው ላይ ደግሞ ብልጽግና ህወሓትን ለማጥፋት ነው እየተጠቀመበት ያለው የፕሪቶሪያ አግሪመንት። ህወሓት በትግራይ ተቃዋሚ ኃይሎች ይሁን በትግራይ ህዝብ በራሱ እንደፈለገ ሊያደርገው ይችላል። ብልጽግና ግን ፕሪቶሪያን ተጠቅሞ ህወሓት ለማስወገድ ሲሞክር ነው አሁን እያጓተተ ያለው። this is very clear። ብልጽግና ፕሪቶሪያን ህወሓት ለማስወገጃ መንገድ መጠቀሙን ምነው ማቆም ያለበት። ይህን ለማድረግ ግዛታችንን እንደመያዣ ይዟል። የህዝብ አገልግሎት የሆኑ እንደውም ቅድም ጃስቲፋይ ስታደርገው የነበረ አያና ነዳጅ ይሁን ባጀት ይሁን ሸቀጣሸቀጥ ይሁን በአጠቃላይ ማህበራዊ አገልግሎት የሚባል ትግራይ ያለ መንግስት ከኦሮሚያ ካለው መንግስት ጋር የተለየ ይሁን አይሁን ምንም ግንኙነት የለውም። ይሄ የህዝብ አገልግሎት ነው። የህዝብ አገልግሎትን መያዣ አድርጎ መጠቀም ኢትስ ጄኖሳይዳል እና አንተም ጃስቲፋይ ልታደርገው አይገባም። ይህንን ጃስቲፋይ ስታደርግ ቅድም ሰማሁ። በአጠቃላይ በብልጽግናና በኢትዮጵያና በትግራይ ወይ በብልጽግናና በህወሓት መካከል ያለው ችግር መሰረታዊ ችግሩ ፕሪቶሪያን ተጠቅሞ ህወሓትን ለማስወገድ እየጣረ ስላለ ነው የብልጽግና መንግስት ትልቅ ችግር የሆነው። የብልጽግና መንግስት ህወሓት እንደፈለገ ትግራይ በራሱ የሚያስተዳድር ክልል ነው። ሌሎችም እንደዚሁ። ኦፍኮርስ ይሄ ያልተለመደ ነገር ሊሆን ይችላል። ግን ትግራይ ራሱን በራሱ የሚያስተዳድርበት የራሱ የውስጥ ጉዳይ ለውስጥ ጉዳይ መንግስታዊ ስርዓት አለ። ያንን ተከትሎ መጀመሪያ ማድረግ ያለበትን ነገር ነው ማድረግ ያለበት እና ትልቅ ማነቆ ሆኖ ያለው ምዕራብ ትግራይን እንደ መያዣ በመጠቀም በኤርትራ በኩል ደግሞ እንደዚሁ ክፍት በመተው ኤርትራ ባይዘወይ ኦቨርዌልሚንግ ማጆሪቲ በተለይ አሁን ያለው ጽምዶ አይነት ግንኙነት እኔ አሁን ከሻዕቢያ ጋር ብቻ ሳይሆን ከማንም ጋር ትግራይ ኃይሎች ግንኙነት ማድረግ አለባቸው ብዬ አምናለሁ። ኢንክሉዲንግ ከሻዕቢያ ጋር የሚደረገው ግንኙነት ግን ራስን ያስከበረ በእኩል መሰረት ላይ የተመሰረተ ለህዝቦች ጥቅም የሚውል መሆን አለበት። አሁን የሚደረገው በኤርትራና በትግራይ መካከል የሚደረገው በሻዕቢያ ዲክቴት የሚደረግ ነው። ትግራይ ተቀባይ እንጂ እንደ ኢኳል ፓርትነር አይደለችም። እኔ እሱ ያመኛል፣ አልፈልገውም። ግን ደግሞ በሌላ መልኩ ስናየው ደግሞ ይሄን እያደረጉ ያሉት ተገደው ነው፣ አማራጭ አጥተው ነው። ዚያር ኮርነር። ስለዚህ የዚህ ምክንያት ራሱ ብልጽግና ነውና ወደ ሻዕቢያ እንዳይሄዱ ማድረግ ይቻላል። ባይዘወይ ምዕራብ ትግራይ መመለስ ነው። ክልሉ እንደነበረው ወደ ኖርማል ክልል መመለስ ነው። በጣም ቀላል ነው። ለዚህ ህወሓት እንቅፋት እየሆነ አይደለም። ህወሓት ለሰርቫይቫል ነው እየታገለ ያለው። እስካሁን ድረስ ብልጽግና የተሳካለት ነገር ካለ ህወሓትን አዳክሞታል።
ከማዳከም በላይ ግን ህወሓትን ማጥፋት አይቻልም። ይሄ ብልጽግና መቀበል መቻል አለበት። ይህንን ካልተቀበለ ውጥረቱ እንዳለ ሊቀጥል ይችላል። አሁን አያናም በተደጋጋሚ የምትነግረው ነገር ለትግራይ ሰዎች ከህወሓት ጋር መፋታት አለባቸው፣ ህወሓትን ማስወገድ አለባቸው፣ ሌላ ማማረጥ ይሄ እኛም እንፈልጋለን። ይሄ ከብልጽግና ጋር ለሚደረግ ነገር ግን እንደ ቅድመ ሁኔታ ሆኖ መቀመጥ የለበትም። ያ መሆኑ ነው በብልጽግናና በህወሓት መካከል በትግራይና በኢትዮጵያ መካከል መፍትሄ እንዳያገኝ ሆነ የቀረው ብዬ አስባለሁ። ታንኪዩ። አጭር ነገር ልናገር፣ ሌሎችም ተራ ስለሚፈልጉ የሰሌዳ ምክር በነገራችን ላይ ያው ይገባቸዋል። የብልጠት ውድድር አለ። ሚኒስትር ጠብቅ ምናምን አንድ ላይ ተሰለፍ የሚልህ እንደዚህ አይነት ፍሽፍሽ እንዳታመጡብን እኛ አንተን ተማምነን እያደረግን ያለ ነው። እሱ ሁሉም ቁማር ነው እየተጫወተ ያለው። መተማመን የለም። ህግደፍም ህግደፍ ነው። አፋብኖችም የሚተማመኑት ነገር በዚህኛው በኩል አይደለም ያለው። አንዱ ለሌላው ጠምዶ የሚሄድ አካል ነው። ህዝብ ላይ ጉዳት ያደርሳል። አንድ የሚኮን ከሆነ ከመላው የኢትዮጵያ ህዝብ ጋር ከኢንተርናሽናል ኮሚኒቲም ጋር መላውም ትግራይ መስማማት የሚችለው አንድ መሆን የምንችልበት ነገር ጦርነት ለትግራይ ከዚህ በኋላ አማራጭ አይደለም። አንቀበልም። ጦርነት እዛ ክልል ላይ እንዲደረግ አንፈልግም፣ አንቀበልም። ጦርነት እንዲደረግ እያደረገ ያለው አካል ማን ነው የሚባለው ላይ የሚዋሻውን ውሸት ቅድም ዶክመንቱን አውጥተን አሳይተናል። ይዋሻሉ። በዛ በኩል ጦርነት ካላመጡ ህዝብ ዙሪያቸው እንደማይተባበር ባለፈው 1 ዓመት ተኩል ውስጥ ብቻ ያጡት ካፒታል የህዝብ ድጋፍ ሰፖርት ቤዝ ሌላ ተጨማሪ ጊዜ ከቀጠለ በዚህ ይዘት ሰርቫይቭ አያደርግ በጣም ትንሽ እና በህዝብ የማይፈለግ ታሪኩ ይፈልጋል፣ ይወደዳል፣ ግን አርኬይክ ድርጅት ነው የሚሆነው። ወይም ደግሞ ሪፎርም ያደርጋል። ተሰብስቦ የ2020 ፕሪ ዋር የሆነ አደረጃጀት መልሶ ጦርነትን ከመቀስቀስ ተሰብስቦ በዚህ ሰዓት ሽማግሌዎቹን አንስተን እንዴት ወጣት ፍሬሽ አስተሳሰብ ከመላው ህዝብ ጋር የሚያኗኑር ነገር እንዴት እንስራ ማለት ሲኖርባቸው ሚዲያ ላይ የበተኗቸውን ሽፎዎቻቸውን እና ገንዘብና ህግደፍን ተማምነው ወደ ጦርነት የመሄድ የትንኮሳና የጠባጫሪነት ስራ መስራት ይህን መቃወም አለበት። ኢቭን ደጋፊያቸው የሆነ ሰርቫይቭ እንዲያደርጉ ከፈለክ ከዚህ ውስጥ መወጣት ነው ያለበት። እኔ እንደዛ ነው ያልኩት። ይሄ ከአልሸባብ ምናምን የሚባለው ነገር የሚያምን ይመን ማያምን አይመን ቀስ እያለ ይወጣል። ልክ ጽምዶ ሲካድ እንደነበረው አንተ እኮ ማትናገረው ምን መሰለው ኮዙን እኮ ነው። አሁን ቲፒኤልኤፍ ከሻቢያ ጋር ጥምረት እንዲፈጠር ያደረገው ምክንያት ምንድነው የሚለውን አትነግረንም እኮ ደስ በሚል ሁኔታ ማለት ነው። ለምን ሻቢያዎችን አትጠይቃቸውም? በጥይት ሀፋብን ጋር አምጥተው ሲያደርሱ መንስኤው እናንተ ናቸው። መንስኤው ብልጽግና ስለሆነ ነው። እሱ ብልጽግና እንደ መንግስት ይኸውልህ ነው። አይ ቤታውን ቢወጣ ኑሮ ቆይ አንተ ስትናገር ዝም ብዬ እሰማለሁ። ያዝ ኦኬ። እሱ ያንተ መላመት ነው፣ ያንተ ፖለቲካ ነው። ለስቅም ካለህ ብልጽግና ነው፣ ክፋት ከመታህም ብልጽግና ነው። ሄደህ ከኢስላም ብራዘርሁድ ጋር ከሰከንድ ቲር ቴሮሪስት ግሩፕ ጋር ትብብር ፈጥረህ ከዛ ተመልሰህ ስመጣ ሰርድ ቲር ቴሮሪስት ነህ ስትባል እሱንም ብልጽግናን ያደረገ። አሁን ደግሞ አልሸባብን ሚስጥር አድርጋችሁ ያዙ ብለህ ትሰብካለህ። እሱንም ብልጽግናን ያደረገ የሆነ በቃ የሆንከው ሁሉ ብልጽግናን ያደረገ። እሱ ያንተ ኤክስፕላኔሽን ነው። አት ኤንድ ኦፍ ዴይ ጦርነት እንዳይመጣ ፌደራል መንግስት ምን አድርጓል፣ ምን ማድረግ ነበረበት የሚለውን ቅድም እኮ ትረስት ቢልዲንግ ላይ አውጥተን አርቲክል እያሳየውን ስክሪን እኮ ተነጋገር። ምንም የተለየ ነገር የለም። የተቀመጡትን ነገሮች ሆን ብሎ እየተጣሰ ነው የተሄደው። ግልጽ የሆነ ነገር ነው ያለው። አሁን ኢንተርናሽናል ኮሚኒቲው በደንብ አውቋል። ማህበረሰቡ በደንብ ነቅቷል። የፖለቲካል ኤሊቱ በስነ ስርዓት ከፍሎ የለየለት ለይቶ ወጥቷል። ከዚህ ከአፋብን ከሚባለው ከህግደፍ ጋር ሆኜ ህዝቤን ትግራይን የጦር ሜዳ የማድረግ ፍላጎት የለኝም የሚል ሰፊ የፖለቲካ ኃይል፣ ሰፊ የጦር ኃይል፣ ሰፊ የማህበረሰብ ክፍል ተነስቷል። ቲፒኤልኤፍ እንደ ድሮ በህዝብ ላይ የታወጀ ምናምን የሚል ተረት ሰርታ ወጣቱን ከጥይት ፊት አጋፍጣ የምትደበቅበት፣ ሽማግሌዎቹ የሚደበቁበት መንገድ እየተዘጋ ነው ያለው። ያ ተዘግቶ ሳያልቅ አሁን ወደ ጠብ መመለስ ይፈልጋሉ። ይህን ማስቆም ላይ እንተባበር አንድ ነገር ነው። ይህን ማስቆም ጦርነት እንዳይመጣ እንስራ። ወደ ፕሪቶሪያው ስምምነት ይመለሱ። ያልተሟላ ነገሮች ይማሉ። እንትን ደግሞ
አሸማጋይ የነበሩ ኃይሎች ኢንተርቪን ያርጉ፣ መሀል ይግቡ። ጦርነት በጣም ሉም እያደረገ ነው፣ በጣም ግልጽ በሆነ ሁኔታ። ይህንን ነው እዚህ ላይ አይደለም የምንስማማው። በጦርነት በጥፋት ላይ አቴንሽን ወደ ትግራይ ከሄደ እኔ የምደግፈው አካል ስለሚሳካ አንዱኑ ብላቸው ወደዛ አቴንሽን ይስባል ብለን መምከር፣ እሱ ለነሱ ጥፋትን ለአንተ ደግሞ የፖለቲካ ስኬት ያመጣል ከሚል የውሸት ባልንጀራነት የሚመጣ ነው። እኔ የምለው ትግራይ ላይ ጦርነት አይደረግ ነው። አማራ ክልልም ላይ ጦርነት አንፈልግም። ግን ትግራይ ላይ ያለው ነገር ሞር ሲሪየስ የሆነ ኮንሲኩዌንስ አለው። ቢኮዝ እንደ አማራ ክልሉ አንተም ብለዋል፣ ሸፍቶ ጫካ ውስጥ የሚንቀሳቀስ አካል ሳይሆን የመንግስት አፓራተስን ይዞ ያለ አካል ስለሆነ የሚጣላው ክልሉ ላይ የሚያደርሰው ጉዳት ከፍተኛ ነው። ማህበረሰባዊ ጉዳቱ ሀገር ላይ የሚያደርሰው ጉዳት ከፍተኛ ነው። እናስቀረው ታስብ ይሄን አንፈልግም፣ ለኛ ለአፋብን ለምናምን ለደፍ ስለሚጠቅምን ትግራይ ላይ እንደገና እንትን ይባል ተኮልፍና የተባለው ነገር እንደገና ተመልሶ ተነስቶ ትግራይ ላይ የፖለቲካል የኢኮኖሚ አቅም ተመልሶ እንዳይገነባ አድርገን ማፍረስ እንፈልጋለን እና ወደዛ እንዲሄዱ እናበረታታቸው። በርቱና ቲፒኤልኤፍን አይዞህ በሉት። እንደፈለገ ይተብት፣ እንደፈለገ ይጣስ፣ እንደፈለገ አክት ያድርግ። ከዛ ነገሩ ሲነሳ ደግሞ የተጎጂነት እንትኑን እንተጋገዛለን ነው። እሱ ጤነኛ አካሄድ አይደለም። ህዝቡም ነቅቷል፣ ማህበረሰቡ ነቅቷል። ሚዲያ ላይ ይሄ ነው መነገር ያለበት፣ ተው መባል አለበት። ራሱን ሪፎርም ያደርግ፣ የተስማማበትን ስምምነት ውል ይፈጽም፣ ትግራይን ከጦርነት ጥላ ስር ያውጣ። ይሄ ነው እንጂ ህዝብን ንቆ ህዝብን እንደመጠቀሚያ አድርጎ መሄድ ለቲፒኤልኤፍ ማለበጀ ይሄው መጨረሻ ላይ ምን እየደረሰበት እንዳለ እያየ ነው። ስለዚህ እሱን ባትመክሯቸው ያዋጣል ለማለት ነው። አይ ቲንክ ኮንቨርሴሽኑ አትሊስት ጥሩ ነው፣ ፖዚቲቭ የሆነ ነገር ዛሬ አሰፉም እዚህ አንተ ሀሳብ ላይ ለመጨመር ስጨርስ ትጨምርበታል። አሰፉም ዛሬ በጣም ጥሩ አይ ቲንክ ሞር ሞዴሬት የሆነ አትሊስት ጊዜያዊ መስተዳደሩን ጀነራል ታደሰን የሚደረገው ነገር እንደ ጌታቸው አይሆንም። እነሱ አሁን እያሰቡ እየሄዱበት ያለው ነገር እሳት ብልጭታው ከመሃል ከተነሳ ደግሞ ከኋላ ቲፒኤፍ አለ። ውስጥ ትግራይ ውስጥ እንደዛ አይነት መቆራቆስ ከተጀመረ ፌደራል መንግስትም ፓርቲሲፔት የሚያደርግበት ነገር ከተፈጠረ በጣም ጎጂ ነው የሚሆነው። ወደዛ እንዳንሄድ አሁኑኑ ሳይቃጠል በቅጠል አሁኑኑ እናስቆም ነው አጀንዳው። እዛ ላይ የሚስማማ ሰው ብዙ ነው። ኢቨን የቲፒኤልኤፍ በጣም ስቶንች ሰፖርተር የሆኑትና አሰፉ ራሳቸውም ቲፒኤልኤፍ ጋር ረጅም ጊዜ የታገሉትም ባህረ ነጋሲም ሞር ኢትዮጵያኒስት የሆኑና ስለ ሀገራዊ ነገር የሚያስቡት ስምረት ደጋፊዎች እየተስማማ ነው። ቲፒኤልኤፍ ላይ ቆርበናል የሚሉ ሰዎች ከዚህ በኋላ ምን እንደሆነ ችግራቸው አላውቅም። የጥቅም ትስስር ከሌላቸው ለምን ለህዝባቸው ጦርነት እንደሚፈልጉ እኔ አይገባኝም። ይህን ያህል ከተነጋገርኩ ይበቃኛል ለዛሬ። ቴንክ ዩ። አንተ ላይ ለመጨመር ያህል የኔ ሀሳብ ምንድነው መሰለ፣ አሁን አም ሶሪ ሁላችሁም እዚህ ውስጥ ቲፒኤልኤፍ የሚባለው ቲም ወይም ቡድን ቲፒኤልኤፍ ብቻ አይደለም፣ ሁላችንም አማራውንም ኦሮሞን የሚያካትት ነበር ለ27 ዓመት በሚፈልጉት ፖለቲካ ውስጥ አራምደውናል። ግን I want to say this one የሚገርምህ ነገር ቲፒኤልኤፍ አሁን የሚሄድበት መንገድ መጀመሪያ ከተነሳበት ራዕይ የተነሳበትን ራዕይ እያካተተ አይደለም። ቲፒኤልኤፍ አሁን የሚፈራገጠው ለራሱ ህልውና ነው። ለትግራይ ህዝብ አይደለም፣ ለኢትዮጵያ ህዝብ አይደለም። ፓርቲውን ለማስቀጠል የሚያደርገው ህልውና ውስጥ ራሳችን ባንከት ጥሩ ነገር ነው። ቲፒኤልኤፍ እንደ መንግስት እንደ ፓርቲ ለመመዝገብ የሚያስፈልገውን ነገር ማከናወን አለበት። ሁልጊዜ ቲፒኤልኤፍ በትግራይ ጥላ ውስጥ ነው የሚቀመጠው። በዛ ውስጥ ሆኖ እንቅስቃሴ ያደርጋልና we are learning right እያንዳንዳችን we understand something right we go 12 graduated and after that like 4 ዓመት ወይ 6 ዓመት 8 ዓመት graduate ያደረግን ሰዎች ከሆነ we know about like critical thinking so ምንድነው ቲፒኤልኤፍ እየሄደበት ያለበት መንገድ ብለን ማሰብ መቻል አለብን። እና ቲፒኤልኤፍ የሚመሩት መሪዎች ምንድነው የሚፈልጉት ብለን ማሰብ መቻል አለብን እንደተማረ ሰው ማለት ነው። እና እዚህ ውስጥ ምናልባት አብዛኞቻችን ፕላትፎርም ውስጥ ያለን ሰዎች እና እዚህ ውስጥ ያለን አብዛኞቻችን አም ሶሪ የተማሩና በየነ ማሰበውና ፈልግም ማለት እኮ ህገ መንግስታዊ እኮ ነው። በግድ እኮ የሚሆን ነገር የለም ወንድማችን።
እኔ እኮ በጣም እኮ ነው የሚገርመኝ። ህገ መንግስቱ ይከበር ማለት እናንተ እንደ ወንጀል ነው የምትቆጥሩት ዛሬ ማለት ነው። ድሮ እንደዛ አልነበረም። አሁን ባህርን ብትጠይቁት ድሮ እንደዛ ነበር የሚለው። ኦል ኦፍ ደ ሳደን ዛሬ ግን ህገ መንግስቱን ማተር አያረግም። ምን ነገር ማተር አያረግም። ሶሌዳ ትልቁ ችግር አንተ እዚህ ጋር ነው። ፕሪንሲፕል የለህም እንዴ? ዝም በጣም ብለህ ነው ትልቁ ችግር እዚህ ጋር ነው። ማይ ብራዘር ታውቀኛለህ? በዚሁ ያንተ ምክር እኔ እየተዋጠላቸው የዛሬ 2 እየተዋጠላቸው ዓመት አይደለም። አውቃለሁ። ኤርትራኖች ቤት ምክር ብዙ የገባ ስታወራ እየተዋጠላቸው ሰማ ነበር አይደለም። እኮ። መጀመሪያ አያና ለሰጠው ሀሳቦች በሙሉ በእውነት እንዲያም ባልናገር መርጣለሁ። ያልከው በሙሉ በጣም ነጥብ በነጥብ ነው ያስቀመጥከው። የፕሪቶሪያ ስምምነትም አሁን ያለ ሁኔታዎችም በሙሉ ማለት ነው። እኔ ግን ዋጋ ሜት አድርገው ወይ አርጊው ዋጋ ኦኬ። አሁን ግን ያለው ወደዚህ ሁሉም ማስረጃዎች እና መረጃዎች የሚወስድን አይመስለኝም። ግልጽ ነው ያለው። በትግራይ አንድ ቡድን አለ፣ በግልጽ ነው። እኔ ብቻ ካልመራው ልክ በኢትዮጵያም ሲያደርገው የነበረ በትግራይም እኔ ብቻ የሀብቱም የስልጣኑም እኔ ብቻ ነኝ፣ በግልጽ ነው። ከዛም 50 ዓመት ኤክስፔሪንስ ስላለው የአደረጃጀትም ከሱ ጋር ነበረ፣ ሀብቱም ከሱ ጋር ነበረ፣ ሚሊታሪውን ጭምር ተቆጣጠረው ኮርና ከኮር በላይ የመንጆሪኞ ምልሻዎች ነኝ ያሉ ግልጽ እኮ ነው። የዚህ ውጤት ነው አሁን። እንዲያውም እኔ በእውነት ህዝቡ ላይ እንደሚነካ ይገባኝ ነበር። ግን እያንዳንዱን ወደ ትግራይ የሚሄድ አመታዊ ባጀት ኦልሞስት ከ12 እስከ 18 ቢሊዮን ብር ይሆናል። የት ገባ? ማን ነው የሚቆጣጠረው ይሄን ገንዘብ? እንዲያም እኔ የማውቀው ከትግራይ ላይ በብዙ መንገድ ከኢትዮጵያ መንግስት ያላቸው ደሞዝ በቀጥታ ሊቀበሉ ወደ አዲስ አበባ የሄዱትና ወደ እነሱ አካውንት የገባ ሰዎች የታሰሩ ያውቀዋሉ። በእውነት ነው የሚላቸው ማቃቸው ሰዎች። ይህ ሽፍታ ምንድን ነው ምንጠብ ምንድን ነው ምትብሉት ምንድን ነው? እኔ ስለሚገርመኝ ነው፣ ስላልገባችሁ ነው። አሁን ግልጽ ነው ያለው። ከዛ አልፎም የኢትዮጵያ ሀብት ነዳጅ ወደ ሻዕቢያ ከኢትዮጵያን ከምታቀርበው የነዳጅ ዋጋ 3 እጥፍ 300% ጨምሮ ነው በአስመራ እየሸጠው ያለው። ከኢትዮጵያ ጋር ጤፍም ነዳጅም የተለያዩ ነገሮችም በኢትዮጵያ መስራት የምፈልገው መንገድም የተለያየ ሽበራም ጸጥታ ማፍረስም ብዙ ነገሮች እዚህ ጋር መናገር ማይቻል እየተንቀሳቀሰ ያለበት ሁኔታ ነው ያለው። 50 ዓመት ማየ ነው ይሄ ቡድን ለትግራይም ለኢትዮጵያም ለአንድ ሎክ ያደረገ ብዙ ነገሮች ማለት ነው። ለትግራይ ህዝብ ያጠፋ ስሙ ያጠፋ ይሄ እግዚአብሔር ፍርሃት ያላቸው ህዝብ ያለው ህዝብ እንደ ሌባ እንደ ማፊያ የተቆጠረበት እንትን ነው በዚህ ስም በዚህ ድርጅት። በፊት ግን የጠየቁት ምንድን ነው? የትግራይ ህዝብ ይህን ነገር ተከለከለ፣ ይህን ነገር ተከለከለ፣ ይህን ነገር ተከለከለ ስንል ለምንድን ነው በሌላ ያልተከለከሉት? ለምን? ቢኮዝ ውስጣችን ላይ ያለ አሸባሪ ቡድን ስላለ ይገናኛል፣ ከቡርሃንም ይገናኛል፣ ከሻዕቢያም ይገናኛል። ብዙ ነገሮች እየሰራ ያለ ስለሆነ ነው። እኛ ዋና ጠላታችን እዛ በትግራይ ያለ ቡድን ነው መታገልም ያለብን። ወደ ጦርነት ቢገባ የሚጎዳ የትግራይ ህዝብ ነው። ምን ማድረግ አለበት? በተቻለ መጠን በጊዜ ሂደት አቅምም ስለ እኔ አይመስለኝም በውጭ ያስቀመጠው ቢሊየንስ ኦፍ ዶላር አምጥቶ ሰራዊቱን የሚመግብና ሰራዊቱን የሚከፍል አይመስለኝም። ከተፈናቃዮች ለድርጅት ሳንቲም አዋጡ ሲል የነበረ ነው። ድርጅታችን ሳይድን አንድ የሚመለስ ተፈናቃይ የለም ብለው አልኩ። እኔ ከአቅሜ በላይ ስለሆነብኝ ነው የሚያመጣው ማስረጃዎችና መረጃዎች የለም። በግልጽ በትግራይ እኔ ብቻ ነኝ ብለዋል። ወታደራዊ ኃይል ከነሱ ጋር የነበሩ የለውጥ ኃይሎች አባርሮ የግድያ ሙከራ አድርጎ በሙሉ በቃ ለስልጣኔ እስከ ሻዕቢያ እሰራለሁ ብለዋል። ለምንድን ነው ስለ ሻዕቢያ ማታነሱት? 52 ቦታዎች ተቆጣጥረዋል። የኢትዮጵያ ሀብትም እየዘረፈ ነው ያለው። በትግራይም
ከነዚህ እነ አብርሃም ተከስተና እነ ምንጀሪ ነው ሀሳብ የተለየ እያሰረ እያስፈራራ ያለበት ሁኔታ ሆነ ያለበት ላይ ስለምንድን ነው ወደ እኔ እግዚአብሔር ምስክሬ ነው ይላቸው ትዕግስቱ እንዲያም ይገርመኛል። አሁን በኢትዮጵያ መንግስት ባጀቱ ቢለቀቅ ወታደራዊ ስልጠና እየሰጡት ብዙ ነገሮች እየሰሩበት እያንዳንዷን እሱን የሚሰራው ስራ ለራሳቸው የውንብድና ስራ እየሰሩበት ነው ያለው። ነዳጅም እየጠበቁ ብዙ ነገሮች ምን ያድርግ? ጦርነቱን ከከፈተ የሚጎዳው የትግራይ ህዝብ ነው። ሰው አንድ ያመጣው የመጨረሻው ሀሳብ ደስ ያለችኝ አስተማሪዎችም በቀጥታ ወደ እነሱ አካውንት እንዲገባ የገንዘብ ሂደቱም የገንዘብ እንቅስቃሴውም እንዲቆጣጠረው። ታዲያ ምን ያድርግ? ወደ ሻዕቢያ ቦርደር ለመጠበቅ አልፋለሁ ሲል በዚህም አታልፍም አሉት። ቢኮዝ ከጦርነት ውጭ ሌላ ስራቸውም የለውም፣ ሌላ ስራ የላቸውም። ዳዊት ገብረ እግዚአብሔር ነጋ መሳሪያ ያቀርባል፣ ምንጀሮ ታዋጋለች። ቢሊየንስ ኦፍ ዶላርስ ስናዋጣው የነበረ ገንዘብ የት ገባ ነበር? እንታወቃለን እኮ አራቱ መከቴ ወዴት አካውንት ይገባ ነበር? እነ ብርሃነ ገብረ ክርስቶስ እና አምባሳደር ፍስሐ አስገዶም ምንድን ነው ስራቸው? ወደ ዳዊት ገብረ እግዚአብሔር አልገባም ነበር ሳንቲም በሙሉ። አሁንም የነሱ ጦርነት ለነሱ ቢዝነስ ነው። ስለዚህ እኛ እነዚህ ሰዎች ከትግራይ ህዝብ ነጥለን እዚህ ያላቸው ኢትዮጵያውያን በሙሉ መንግስትም ህወሓት ማለት የትግራይ ህዝብ አይደለም። በህወሓት ውስጥም የተወሰኑ ኔትወርክ ያላቸው የተወሰኑ ቢሊየንስ ኦፍ ዶላርስ ሁሉም የተቆጣጠሩት ባይዘ ወይ ህወሓት ባለቤት አለው። እነዚህ ህወሓት ምናምን የሚሉ ምንም ነገር የማያውቁት ናቸው። ምንም አያውቁም። እስከ መቼ ይሄዳሉ? እስከ ታዘዙት ብቻ። የተለየ ሀሳብ ባመጡት ጊዜ እንደ ጌታቸውና እነ ጻድቃን ይባረራሉ። ብዙ ተባረዋል። ገሰሰው ተባረዋል። እንግዲህ ዘራጤን ተባረዋል። ስዬ ተባረዋል። ቆጥሮም አያልቁ። ኦውነር የሚመስላቸው የህወሓት አባል ቢሮ የፖለቲካ ፈጻሚት ወይም ማዕከላዊ ኮሚቴ ወቅታዊ አይደለን የምናወራ ያለን ፍረ የሚመስላቸው የስብሐት ነጋ አሻንጉሊት ነበሩ። እውነት ለመናገር ኦውነሩ ነው፣ እሱ ኦውነር ነው። ከፈለገ እንደፈለገ የሚያደርጋቸው። ስለዚህ አሁንም የሚመስላችሁ እናንተ ህወሓት የትግራይ የሚመስላችሁ በፖለቲካ አቋሙም ህወሓት አባል የሚመስላችሁ ራሳችሁ አይደለም። እስከ ታዘዛችሁ ድረስ ከስብሐት ነጋ ባይ ዘ ወይ ይሄ ሶስቱ ትእዛዝ የሰጣቸው እዚህ ጋር ላችሁ በዚህ ብዬ ልጨርሰው። ሚዩት ላይ ሚታት አድርግ እቺ ያለች ሴትየዋ ፕሊስ። ይሄ ትእዛዙ የተፈጸመበት ምን መሰላችሁ? በሶስቱ ኢንተርቪው ተመልሳችሁ ስማቱ። ይሄ ኦርደር ከማን ነው የመጣ? አንደኛ ምን አለ? ፕሪቶሪያው ያደረግነው ስምምነት ለጊዜ መግዣ ነው፣ ካልሆነ ምንድነው እናፈርሰዋለን ብለዋል ስብሐት ነጋ። ሁለተኛ ጌታቸውና ጻድቃን አንዱን የአሜሪካ ነው አንዱ የብልጽግና ነው ብለዋል። ስም ማጥፋት ቀጥለዋል። እስከ ማባር የግድያ የመግደልም ሙከራ ማለት ነው። ሶስተኛ በጻይ ኢሳያስ ብሎ መጥተዋል። ምን ማለት ነው? ጽምዶ ተፈጠረ። የዚህ አሮጌ የዲያብሎስ ምንጭ የክፋት ምንጭ የሆነ ሰውየው የእሱ ኔትወርክ ነው አሁን በትግራይ ላይ እየሰራ ያለ። ኦኬ ይሄ ነው እየተፈጸመ ያለ። ስለዚህ ይህን ነገር ካወቅ ነው አሁንም ወደ መፍትሄ ብቻ ነው መሄድ ያለብን። አንዳንዴ በሁለት መርገጥ አያዋጣም። በግልጽ ይሄ የትግራይ ህዝብ ጠላት ነው። 50 ዓመት በትክክል ስላየ ነው። ሰው ከማዕከላዊ መንግስት ከሐራ መሬት ያለ ከሁሉም ሊያግዘን የሚችል አካል አብረን ከሁሉም ኢትዮጵያውያን ሆነን ይሄንን ጠላት የኢትዮጵያ ጠላት የትግራይ ህዝብ ጠላት አንድ ሳንቲም ያገዝ አይታችኋል? አሁን ስናገር ነበር በህንጻጽ በተለያዩ ያሉ ተፈናቃዮች ያለ በትግራይ ያለ ችግር መከራ አንድ ከነዚህ ቢሊየንስ ዶላርስ ያላቸው አንድ ሳንቲም ሲያግዙ እንዲያው ተመልሰው ይዘርፋሉ። ቢኮዝ ከነሱ ጋር የሚሰለፍ የትግራይ ህዝብ ከተጨነቀ ነው ከተራበ ነው ብሎ ስለሚያስብ ናቸው። ስለዚህ ኢንክሉሲቭ አያስፈልገንም፣ ምንም አያስፈልገንም። እነዚህ ወንጀለኞች ምናልባት እድለኞች ከሆኑ በራማ አድርገው ቢወጡ ጥሩ ነው ለራሳቸውም ለትግራይ ህዝብ። ካልሆነ ግን ከነዚህ ጋር ምንም ህብረት የለን ማለት አለበት የትግራይ ህዝብ ምንም የነዚህ ጠላት የኢትዮጵያ መንግስትም በማስተዋል አሁን ወንድሜ ባህር ስጠይቀው የነበርና ፕሮስፔርም ስጠይቀው የነበር ምንድን ነው የኢትዮጵያ መንግስትም ስሬስ ማየት አለበት። እነዚህ ለውጥ ኃይሎች በሁሉም መንገድ ከሻዕቢያም ከን እየሰራ ከሻዕቢያ ኦፊሻል እየሰራ ብዙ ነገር እየሰራ የኢትዮጵያ መንግስት መንግስታችን ነው።
ኦኬ ባጀቱ፣ ኤሌክትሪሲቱ፣ ሁሉ ማህበራዊ አገልግሎት የምናገኘው ከኢትዮጵያ መንግስት ነው። ስለዚህ እነዚህ ወንበዴዎች አንዴና ለመጨረሻ በምንችለው መንገድ በሁሉም መንገድ በመተባበር ከትግራይ ማውጣት ነው ያለብን። የቀይ ባህርም የሁሉም የሚከፈተው ዋናው እንቅፋት በትግራይ ያለ የመንጆሪኖ ግሩፕ ናቸው። ይሄ ለማለት ነው። ስለ ፕሪቶሪያ ስለ ሁሉም አያና ወንድማችን በደንብ ስላብራራው ምንም ተጨማሪ አያስፈልገኝም። ተንኪው። ጠላታችን የኢትዮጵያ መንግስት የህዝብ ሳይሆን ጠላታችን ውስጣችን ያለ ጸረ ህዝብ ትግራይ የሆነ የመንጆሪኖ ግሩፕ ነው። ተንኪው። አመሰግናለሁ። የጥፈኻ ሞት አይዞሽ። እስማማለሁ ዶክተር። እንዴ ምን አረገ? መብቱ ነው እኮ በቃ እሱም በኋላ ትነግረዋለህ። ለማንኛውም ማለት የሚያሰጋ ጊዜ ላይ ነው። እኔ እንደዚህ ሲሪየስ መሆኑን ቅድም ነው የተረዳሁት። አላነበብኩም ነበር ጭራሽ ጌታቸው ረዳውንም መግለጫውን አሁን ከ1 ሰዓት 2 ሰዓት በፊት ነው ያየሁት። የቲፒኤልኤፍ በትግርኛ ስለሆነ አልገባኝም፣ ግን ያው በነ አያና ንግግር እና በሌሎቹም ንግግር ሌላ ነገር እየተሰራ እንደሆነ ነው የተረዳሁት። ግን ከሁሉም በላይ ያሰጋኝ ላይክ አኖማሊ የሆነ ነገር ስሰማ ነው ትንሽ መደነግጠው። ቢካዝ በራሱ ሜሪት ፕሮፓጋንዳ መስራት ይቻላል። ቲፒኤልኤፍ እንደዚህ ያርጋለች ተብሎ ፕሮፓጋንዳ ቢሰራ ኦኬ፣ ያንን ኤክስኪውዝ ከሰጠቻቸው እሺ ይባላል። ነገር ግን አልሸባብ ምትሏ እኔ በጭራሽ ይሄ ነገር ምንም ደስ የማይል ነገር ነውና ብዙ ጣጣ ይዞ የሚመጣ ነገር ነው። ዋይ ብልጽግና are they that desperate አልሸባብ የሚለውን ሌብል ለመለጠፍ? የራሱ ሜሪት የለውም? ራሳቸው ቲፒኤልኤፍ ፕሪቶሪያን ጥሰዋል ካልክ እሱ አይበቃም? አልሸባብ የሚለውን ለምንድን ነው ማያያዝ የተፈለገው? it doesn't make sense። በጣም ብዙ አሁን መጨረሻ ላይ ደግሞ ዶክተር ይሄንን እያሰብኩኝ ለመናገር ምን አለ? ስለ ትግራይ ህዝብ አይደለም፣ ትግራይ ህዝብን ነፃ ማውጣት ሳይሆን ለቀይ ባህር ነው። ለቀይ ባህር ሲባል ያንን ሞንጆሪኖን ማውጣት አለብኝ ያልከው all this everything you're doing የትግራይ ህዝብን ነፃ ለማውጣት ሳይሆን in my opinion ይሄ የቀይ ባህር የጂኦፖለቲክሱን አጀንዳ ነው። ጂኦፖለቲክሱ ላይ ደግሞ ሙስሊም ብራዘርሁድ ሌብል እንዲደረግ ፑሽ ያደረገችው ዩኤኢ ናት፣ ሱዳንን እነ ቡርሃንን። አሁን ያንን ሙስሊም ብራዘርሁድ እንደምንም ብላችሁ አልሸባብ ሚል ደግሞ ለጥፋችሁ ይሄ የሚመቸው ለጂኦፖለቲክሱ ለቀይ ባህር ወደፊት ለታሰበው ጦርነት ነው እንጂ ይሄ ደግሞ አደገኛ ነው። አይዘወይ ለትግራይ ሰዎች ያው ይሄን መናገር አይጠበቅብኝም፣ የምታውቁት ነገር ነው። ግን ባህረ ነው ደግሞ የሚያስደነግጠኝ እዚህ ጋር አልሸባብ እኮ እነ ባይቶናይ ነው የተናገሩት ያልከው ባህረ can you verify that? ማን ነው? አዎ መቼ ነው የተናገሩት? በትግራይ ቴሌቪዥን በድምጽ ወያነ መቼ approximately ምናልባት ከፍ ቢል 4-5 ቀን ሜቢ 1 ሳምንት ይሆናል። ባይቶና ምን አገባው ስለ ህወሓት አፋላ እንትን የለውም እንዴ? ምን አገባው ስለ ህወሓት? እሱ ኦኬ ቆይ ጠይቀዋለሁ። ዶንት ወሪ አንቺም ትጠይቂያለሽ። ግን ባህረ ባይቶናና አሁን እሷ እንዳለች ባይቶና እኔ እስከማውቀው ድረስ ቲፒኤልኤፍን ኦፖዝ የሚያደርግ ፓርቲ ነበር። እንግዲህ a few years ago አሁን 2 ባይቶናዎች አሉ። አንዱ እንደ ህወሓቶቹ ሁለት ሆነዋል ራሳቸው ባይቶናዎች። አንዱ ከቲፒኤልኤፍ ጋር ይሰራል፣ አንዱ ደግሞ አይ ቲንክ አዲስ አበባ ነው ያለው መሰለኝ። አንዱ ቅርንጫፍ አንዱ ፍራግመንት ማለት ነው። ኦኬ ሶ ከቲፒኤልኤፍ ጋር የሚሰራው ኮት ኤንድ ኮት ባንተ አነጋገር ከቲፒኤልኤፍ ጋር የሚሰራው ነው። ከቲፒኤልኤፍ ጋር የሚሰራው ኤግዛክትሊ የትኛው ከቲፒኤልኤፍ ጋር አብረው የሆነ የፓርቲዎች ትብብር የሆነ ግንባርም ፈጥረዋል። እንደዛ ብቻ አይደለም። አዲስ አበባ የሆነው ነው ከአልሸባብ ጋር እንሰራለን ያለው መቀል ከቲፒኤልኤፎች ጋር ያለውን ትግራይ ያለውን። እሺ ኤግዛክትሊ ምንድን ነው ያሉት? ጀስት በደንብ ንገረን። ቲዎችና ከአልሸባቦች ጋር ፓርትነርሺፕ መፍጠር አለብን በቃ ኦፕንሊ ማለት ነው ብለዋል። እሺ ኦኬ ይሄኛውን እንደዚህ ብለዋል። እንግዲህ የትግራይ ልጆች ራሳችሁ ታረጋግጣላችሁ። ግን ይሄ ከቲፒኤልኤፍ ጋር ምን አገናኘው? እኔ ባይዘው ኖ ይቅርታ ቲፒኤልኤፍ ናት ፕሪቶሪያን የጣሰችው። እንግዲህ ጌታቸው ረዳ እሱን ነው ስቴትመንት የሚናገረው። አሁን ቲፒኤልኤፍ ከአልሸባብ ጋር እየሰራች ነው የሚለው ትርክት ለምን አስፈለገ? ቢካዝ ይሄ ትርክትን ይዛችሁ ነው እንግዲህ ብልጽግናዎች ለዶናልድ ትራምፕ የምታቀርቡት ማለት ነው። ይሄ ደግሞ ኦር ዋትኤቨር ወደፊት የሚሰራው ትርክት እንደዚህ ሆኖ ሊሰራ ነው። ዋጋ ይቅርታ ሚውት ላደርግሽ ነው። This is in my opinion like this is unnecessary and very dangerous. Okay? Because አልሸባብ ነው እየተባለ
ህዝብ በቀላሉ የሚደበደብበት ሁኔታ ልክ እንዳያችሁት ኢራን ጸደይ ውስጥ ጸደይ እንዴት አንዴ እንቀጥይበት? ባህረ አዛር እንደዛ ያለ ሰው ስለሌለ እኮ ነው። እንዲያውም እኔ አይደለም ያለው ለታደሰ ወረደ አያና መንግስት ነው ሲል የከሰስኩት። ሰምቼዋለሁ። ምንድነው አዛርባና على خجاجة اسفل كأف አንዴ حد አንዴ خليك زنوق علينا ጸዲ I don't understand what happened. አያና ለምን ማን ተሳሳትኩም ብለዋል እንዴ? ስህተት አይደለም። ቀጥይ ጸደይ። አሃ Oh, okay, like I don't understand. Like አያና ጠይቀው እኮ ቅድም ጭራሽ አብራራልኝ እኮ ጭራሽ ህግደፍንና ቡርሃንን አገናኝቶ ከዛ ኔትወርክ ጋር ግንኙነት ስላላቸው ኦኬ መረጃ ግን አንድ መስጠት ደቂቃ ስለማንችል ስጡኝ ጸድዬ እሺ አንድ ደቂቃ ፍሬ አያና ከየት ነው እንትንን አልሸባብን ህወሓት ጋር ይሰራሉ ብለህ የገመትከው? ከየት ነው ያነሳው? እንደገና ነበር ምንድን ነው ከየት ነው ያነሳኸው ማለት ከየት ነው ኒውሱን ያገኘው ይሄንን ኢንፎርሜሽን? ነው? አይ እሱን ኢንፎርሜሽን ነገርኳችሁ እኮ ቅድም። እኔ ምንም አይነት ኤቪደንስም ሆነ ማስረጃ ምናምን እዚህ ላይ ፕሮቫይድ አላደርግም። የሚታወቅ ፐብሊክሊ ኢንፎርምድ የተደረገ አሁን ባህርም እየነገረሽ እኮ ነው። ግንኙነቶቹ አሉ። እነሱ የሻቢያም ጋር ያለውን ይክዳሉ፣ ሌላውንም ይክዳሉ። ግን የሚታወቅ ነው። አስፈላጊ የሆነውን ኢንፎርሜሽን መሀል ላይ ያለው ኢንተርናሽናል ኮሚኒቲው ራሱ የሚያገኝበት መንገድ አለ፣ ያገኘዋል። ግን እየሰሩ እንደሆነ የሚታወቅ ሶ እንደዚህ ብሎ መልሶልሻል ፍሬ። ሶ ምንድነው የሚያሳያችሁ? ላይክ እኔ እንግዲህ ይሄንን ጀስት አሰማን ኮምፕሊትሊ ዊዝድሮ አድርጌያለሁ ይሄንን ከመከታተል። ግን አሁን ቢኮዝ ጦርነት እየመጣ ከሆነ ላይክ ዋትስ ጎን ኦን ብዬ ነው የማየው። ግን እንደዚህ አይነት somebody said white lie, I think that's what it is. እንደዚህ አይነት ፕሮፓጋንዳ በጣም የሚያስጠላ አይነት ፕሮፓጋንዳ ብልጽግና የሚሰራ ከሆነ very desperate ነው ማለት ነው። ዶክተር ደግሞ አምልጦት ለቀይ ባህር ሲባል ሞንጆሪኖ መወገድ አለባት። I don't care እኔ ሞንጆሪኖን አላቃትም፣ ታሪኳን አላቅም። ላይክ ዩ ኖ ለሷ ኬር የሚያደርጉ አሰፉ ታውቃት ይሆናል። ሶሪ ገባሽ? አሰፉ ሞር እንትን ልትላት ትችላለች። ግን እኔ ይሄ ለህዝብ እንዳልሆነ ካፍህ አመለጠህ ዶክተር። የቀይ ባህር ጉዳይ ነው ይሄ። ለቀይ ባህር ጉዳይ ሲባል ቲፒኤልኤፍ አልሸባብ ናት ወር ከአልሸባብ ጋር ትሰራለች ተብሎ ፕሮፓጋንዳ ተሰርቶ ጦርነት ጀስቲፋይ ሊደረግ ነው ማለት ነው። that's ridiculous, that's insane. እና ይሄንን ደግሞ ሃይላይት መደረግ አለበት ብዬ ነው ማምነው። ቢካዝ እኔ እሱ ነው ከሁሉም አዳመጥኩኝ። ሁሉ ሌሎቹን ኦኬ ቶለሬት አደርገዋለሁ ቢካዝ የምንሰማው ነው የምናየው ነው። ኦኬ ቲፒኤልኤፍ ኦኬ በዛ በኩል እንትን የራሱ ያደረገችው ነገር አለ ኦኬ እላለሁ። ግን አልሸባብ ኖ ኖ ኖ that's out of ከኛ ከኢትዮጵያ ዶሜስቲክ ፖለቲክስ ወጣ ያለ ነገር ነው፣ ያልተለመደ ነገር ነው ኢንሰርት እያደረጋችሁ ያላችሁት። የውጭው ኃይል የውጭ ሀገር ሰዎች ሊገዟችሁ ይችላሉ። የውስጥ ሰው ግን የኢትዮጵያን ፖለቲካ በሚገባ የሚያውቅ ቲፒኤልኤፍ ከአልሸባብ ጋር ነው የሚሰራውን ሚል ፖለቲካ የሚገዛችሁ ይመስላችኋል? ኦፍ ኮርስ ዩ ዶንት ኬር አባውት ዶሜስቲክ ሰው ምን ውስጥ ባያስብ ዩ ዶንት ኬር ቢካዝ ልክ ሱዳን ላይ አብይ አህመድ የዩኤኢን ጦርነት እንደሚያደርገው ለቀይ ባህር ደግሞ መደረግ ያለበት ጦርነት ስላለ whatever sticks this time አልሸባብ ነው የሚመቸው because first once upon a time ኤርትራ ከአልሸባብ ጋር ሊንክ ስላላት ያንን ሊንክ ተጠቅሞ አሁን ደግሞ ስቴት ዲፓርትመንት በዩኤኢ ጥያቄ ምክንያት ቡርሃንን ሙስሊም ብራዘርሁድ ብለዋል። so it's a very dirty የሆነ ነገር ነው እያደረጋችሁ ያላችሁትና አሁንም you don't care about ለህዝቡ ምንም አስባችሁ አይደለም። you're gambling የህዝብን ህይወት መልሳችሁ እና it's very shameful. This is what I want to say right now. Thank you.